እሺ ለአንተ እንዴት ሰነበታችሁ? በድጋሚ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች፣ ዛሬ ይሄ ቀጣዩ የመንፈሳዊ መሪነት ውይይታችን ስልጠናችን ነው። ባለፈው ለውጥን ነው የለውጥ አመራር ነው እየተነጋገርን የነበረው ስትራቴጂክ ሊደርሽፕ ላይ። ስለዚህ ናሙናዎችን ወስደን የተወሰነ ኬዝ ስተዲስ እንድንሰራ ነው እና አቶ አመሃ ከአውሮፓ ከነመቅዲ ግሩፕ የወሰዱትን አሳይመንት የተወሰነ ደቂቃ እሱ ብሪፍ ያደርገን እና እሱ ላይ ተወያይተን ዛሬ ተቋማዊ ለውጥ ምን እንደሚመስል የተወሰነ አሳይቻችሁ በዛ ነው የምንጨርሰው። መርሃ ግብራችን የተቃና ያደርግልናል ፈጣሪያችን። እንቀጥል። አቶ አመሃ ወደ አንተ። እሺ እግዚአብሔር ይስጥልኝ። በድጋሚ እንዴት አመሻችሁ። እንግዲህ የኛ ግሩፕ የተመረጠው በእኛ በኩል የተመረጠው የሰንበት ትምህርት ቤት ነው። የተወሰደው ናሙና ከሀገር ቤት አንድ ቅድም መቅዲ እንደጠቀሰችው አንድ ሰንበት ትምህርት ቤት፣ ከአውሮፓ ደግሞ ሁለት ሀገራት ላይ አሉ ከሁለት በላይ የሆኑ ሰንበት ትምህርት ቤቶችን ለማየት ሞክረናል። አይነቱ እንግዲህ እውነተኛ ሁነትን ላይ የተመሰረተ እይታ ነው እንትን የወሰድነው። በዚሁ በእነዚህ ሰንበት ትምህርት ቤቶች ውስጥ የታየውን ችግር ስንመለከት በሀገር ቤት መዋቅር ቢኖርም የአሰራር ችግር፣ ይህ ችግር ደግሞ የወለደው ለጥቅመኞች እና ቀሳጮች ተጠቂ መሆንን ያሳያል። ሰንበት ትምህርት ቤቱን አቅጣጫ ማስቀየር ለሚፈልጉ አላማቸው ሌላ ለሆነ ቡድኖችም እንደዚሁ ተጋላጭ የሆነ ይሄንን ደግሞ ለማስተካከል ከፍተኛ መስዋዕትነት እስከ መክፈል የሚያደርስ ችግር እንደገጠማቸው ማየት ችለናል። ያሉትን ችግሮች እንግዲህ ጊዜያዊና በአጋጣሚ የተፈጠሩ አድርገውም ደግሞ የሚያዩ ሰዎች እንዳሉ፣ የረጅም ጊዜ ተጽዕኖአቸው ደግሞ ረዘም ላለ ጊዜ ለውጥ እንዳይመጣ እንዲህ የሚያደርጉ ችግሮች እንዳሉ፣ ሌሎቹ ደግሞ ድርሻቸውን ላለመውሰድ አዝማሚያ እንዳለ፣ በልጆች ላይ የሚያሳድረው ተጽዕኖ እንዲህ የመሰሉ ነገሮችን ማየት ችለናል። እንግዲህ የችግሩ አይነት ከወሰድነው ስልጠና አንጻር በምናይበት ጊዜ ሬዚስታንስ ፍሮም ኤክስተርናል ፎርስስ፣ እንግዲህ ይሄ የሀገር ቤቱን የሚመለከት ነው። ከስልጠናችን አኳያ ስንመለከተው ያለው ችግር ሬዚስታንስ ፍሮም ኤክስተርናል ፎርስስ፣ ሬዚስታንስ ፍሮም ሰልፍ ኢንተረስት፣ ሬዚስታንስ ፍሮም ሚስ አንደርስታንዲንግ ዘ ፐርፐዝ፣ እነዚህ ላይ የሚያተኩር እንትን ነው ያለው ችግር ነው ያለው እና ይህንን በዚህ መልኩ አይተነዋል። በውጭ ሀገር ያለውን ሰንበት ትምህርት ቤት ደግሞ ስናየው ቅድመ መዋቅሩ ላይ ችግር እንዳለበት በጽዋ ማህበር በተለያዩ ማህበራዊ ትስስር ይጀመራል። ከዛ ደግሞ ከተዋቀረም በኋላ ከአንድ ክፍል የዘለለ ስራ ያለ መስራት ሁኔታ ይታያል። በቅድ መስራት አለመቀበል፣ በቀጥታም ይሁን በተዘዋዋሪ እንደዛ አይነት ሁኔታ ይታያል። በሰንበት ትምህርት ቤት ህብረት ወደ አጥቢያ ሰንበት ትምህርት ቤት የሚወርድ እቅድም አለመኖር ለዚህ አይነት ችግር የተጋለጠ አድርጎታል። የሰንበት ትምህርት ቤት ህብረት የራሱ የክትትል የእገዛ ስርዓትም አለመኖር
እነዚህን በውጭ ሀገሩ ሰንበት ትምህርት ቤት ላይ እንደ ችግር አይተናቸዋል። እንግዲህ የችግሩን አይነት እንደ መጀመሪያው ሁሉ ከተማርነው ከወሰድነው ስልጠና አንጻር ስናየው except from external forces all causes are applicable ይሆናሉ በውጭው ባለው ሰንበት ትምህርት ቤት ላይ ማለት ነው። እንግዲህ ቢወሰድ መልካም ነው ያልነው እርምጃ ከስልጠናው አንጻር የለውጥ መሪዎችን ማብቃት፣ በሂደት ቁጥራቸውን ማሳደግ፣ ለለውጡ ቀላል ፍሬው የሚታይ እና ሌሎችን ደቀ መዝሙር የሚያደርግ አካሄድ መከተል፣ በሰንበት ትምህርት ቤት ያለፉ እና ማህበረ ቅዱሳንን በመጠቀም ስልጠና በመስጠት እንደዚህ በየአጥቢያው መጀመር እና ሰዎችን የለውጥ ደቀ መዝሙሮችን ማብዛት ማጠናከር፣ ሰንበት ትምህርት ቤት የሁሉም የእውቀት ዘርፍ መጀመሪያ ማድረግ፣ የትስስር የእገዛ ስርዓት መዘርጋት፣ ይሄ እንግዲህ አካዳሚክ ስፒሪቹዋል ፊዚካል እንዲህ የሆኑ ነገሮችን እዛ ውስጥ አብሮ መስራት፣ ከዛ ደግሞ ስኬታማ የቀደመ ሰንበት ትምህርት ቤት አባላትን እንደ ሮል ሞዴል መጠቀም የሚሉትን ወስደናል ማለት ነው። ይሄንን በመልካምነት ለማሳደግ ለውጥ ለማምጣት ማለት ነው። እንግዲህ በዚህ ውይይት ላይ ተሳታፊ የነበሩ ከሀገር ቤት እንዲሁም ከአውሮፓ የሚኖሩ ካህንን ጨምሮ ወንድምና እህቶች ተሳትፈውበታል። ምንም እንኳን ቁጥሩ አነስተኛ ቢሆንም ውይይቱ በራሱ የገጠመን ችግር ነበረ። በውይይቱ ላይ ያው የሚታወቀው መጀመሪያው ከሀገር ቤት የኔትወርክ ችግር፣ ቀጥሎ የሰዓት ልዩነታችን፣ ይበልጥ ደግሞ የተነሳሽነት ማነስ ታይቷል። እንግዲህ የዚህ ውይይት ዓላማ የስልጠናውን ጥቅም በመረዳት በያለንበት መዋቅር አካባቢና የአገልግሎት ዘርፍ የለውጥ ተግዳሮቶችን ከስልጠናው በፊት ከሚኖረን እሳቤ በተለየ መልኩ ለማየት እንድንሞክር፣ እንድንፈትሽ፣ የለውጥ አካል እንድንሆን መጋበዝ ወይም ደግሞ ማበረታታት ነው። ስልጠናውን የበለጠ ከመረዳት አንጻር ከዕለት ወደ ዕለት አገልግሎታችን ውስጥ በመጠቀም ለውጡን ለማምጣት እንሞክር ብለን በዚህ ደምድመናል። እንግዲህ ወደ አንተ መልሼዋለሁ። እግዚአብሔር ይስጥልኝ። ጥሩ አቅርቤው እንደሆነ አላውቅም። አልተሰማውም። እኔ አንሚዩት ለማድረግ ጊዜ ወስጄ ነው። እኔ በጣም በቃ ባጭር እንዴት አድርገህ ሳመራይዝ እንዳደረግከው እና ሪሌት እንዴት እንዳደረጋችሁት አም ሶ ሃፒ። እግዚአብሔር ያክብርልን አቶ አማ። ይሄ የመጀመሪያ ተሞክሮ ይሄ ነው ለእኔም እና መግዲ እግዚአብሔር ይስጠልን ሀሳቡንም ያመነጨችው። አይ ቲንክ እንደዚህ ለእኔ ራሱ ኢንካሬጅ ነው የሚያደርገኝ። ኤግዛክትሊ እያንዳንዱን ስላይድ ሄዳችሁ ነባራዊ ሁኔታ ጋር እንዴት እንዳስተሳሰራችሁት እና በአጭር እንዴት ሰመራይዝ እንዳደረጋችሁት ለእኔ ለራሴ ገርሞኛል። ቶማ እኔም እየተማርኩኝ ነው ማለት ነው። ይሄን ካልኩ በኋላ እግዚአብሔር በጣም እንደው አብዝቶ ይባርክልን። እኔ የእውነት ሰውና አንዳንድ ጊዜ ለመናገር ብቻ የሚናገርም ሰው ልዩነቱን የምናይበትም ይመስለኛል ብዬ ነው የማስበው። እንዲህ እያደረግን ስንሄድ እያንዳንዳችን እየተማማርን እንሄዳለን። የሀገር ውስጡንም የውጭንም የፈታሻችሁበት፣ የውስጥ ተግዳሮቱንም የውጭ ተግዳሮቱንም ያያችሁበት፣ መጨረሻ ላይ እኛና ራሳችን ተግዳሮት ሆነብን እኮ የምትለው
እዚህ የባህሪ ብለን የባህሪ ለውጥ ላይ የሚያጋጥሙ ችግሮችን እና ዋናውን ደግሞ ኢሰንሱን አግኝታችሁታል ብዬ ነው ያሰብኩት። ምንድነው ዋናውን የዚህ የስልጠናውን ኢሰንስ ያገኛችሁት? ለውጡ አሁን ብዙ ጊዜ ይሄ ኮንፍሮንቴሽናል ከሆነው አፕሮች መውጣትና ለውጥ ብዙ ተግዳሮት እንዳለበትና ቀስ በቀስ የሚመጣ በማግባባት የሚመጣ በማሳመን የሚመጣ እንጂ በተፈጥሮ ራሱ ለውጥ ብዙ ችግር ይዞ ነው የሚመጣው። ብዙ ኢንተረስት ግሩፕ አለው። ሰው ደግሞ ሁል ጊዜ የራሱን ነው ያስቀድመው። ምን አገኝበታለሁ ብሎ ነው የሚነሳው። ፍርሃት አለ፣ አንሰርቴኒቲ አለ። ባለፈው ከማያውቁት ሰይጣን እንዳልነው ያንን ሁሉ ተረድቶ ሁል ጊዜ ለውጥ እንዴት አድርጌ ነው አንድን ለውጥ ማምጣት የምችለው ብሎ ማሰብን ማቀድን እንደሚፈልግ እና ያንን እኔ ኮንሴፕት ነው ማስጨበጥ የፈለግኩት። በእኔ በኩል በጣም ነው ደስ ያለኝ። ዘሜ ወደ እናንተ እንሄድ። የተወሰነ ኮሜንት አድርጉበትና ሌሎችም ከእናንተ ሜምበርስ ኮሜንት የሚያደርጉ ካሉ አቶ አማሃ እናድርግበትና ተቋማዊ እንዴት ማድረግ ይቻላል። አሁን ባለፈው ያየነው አንዱን ኮምፖነንት ነው። እዚህ ጋር ስላይድ ሾው ሙሉ በሙሉ አይታይ መሰለኝ አይደል? አንድ ጊዜ ይታያል። ለእኔ ይታየኛል። ሙሉ ነው የሚታየው። በስልክ ነው ጆይን ያደረኩት ግን ይታየኛል። ይታያል። እሺ እንግዲህ ከታየ እሱ ነው ማሳየት የፈለኩት የነበረው። ሶስት ኮምፖነንቶች ናቸው ያሉት አይደል? ይሄ ባለፈው ያልነው ነው። እነዚህ ሶስት ኮምፖነንት አሉት። አንዱ የባህሪ ለውጥ የአስተሳሰብ ለውጥ ማምጣት ነው። ለውጥ የሚጀምረው እዛ ነው። ሁለተኛው ኢንስቲቱሽናል ተቋማዊ ማድረግ ነው። ሶስተኛው ባህል እንዲሆን ማድረግ ነው። ተቋማዊ ባህል እንዲይዝ ማድረግ ነው። ለውጥ የሚሳካው በእነዚህ ሶስት መንገዶች ነው እና ይህንን 10ሩን ነገሮች እንዴት አድርጎ ነው ማምጣት የሚቻለው? ከእናቱ አማሃ ኬዝ እንዴት አድርጎ አሁን ሰንበት ትምህርት ቤት ላይ የባህሪ ለውጥ ማምጣት የሚቻለው እንዴት ነው? የአስተሳሰብ ለውጥ፣ የአመለካከት ለውጥ፣ የእይታ ለውጥ እሱ ቢመጣ ባለፈው እንደ መነሻ ያደረግነው ሁልጊዜ መነሻ ይሆንናል ብዬ ያሰብኩት አንድ ነገር በቀናነት ነገሩን ማየት። መቼም ሰው እየገባው ሲሄድ በገባው መጠን ነው አይደል? ስንጀምርም እንደሱ ነው የጀመርነው። የዮሐንስና ያዕቆብ እናት እኮ ልጆቿን ይዛ ስትመጣ በገባት መጠን ነው። ክርስቶስ በዚህ ዓለም የሚነግስ መስሏት አንዱን በግራህ አንዱን በቀኝህ ሹምልኝ ያለችው። በኋላ ደግሞ በገባቸው መጠን ለቅዱስ ዮሐንስ በምን ሁኔታ እድሜ ልኩን እያለቀሰ ሲያገለግለው እንደነበረ እስከ ሞት ድረስ የታመንለት ደቀ መዝሙር፣ ከመስቀሉ ያልተለየ ደቀ መዝሙር በገባው መጠን ነው። ሰው በገባው መጠን እና ሰው ሲመጣ ወደ ቤተክርስቲያን መቼም ቤተክርስቲያንን እጎዳለሁ ብሎ ይመጣል ብዬ አላስብም። በቀናነት ማየት። ከዛ በኋላ ግን ሰው እንዲገባው ከሆነ መከራ መስቀሉ ከገባው፣ የቤተክርስቲያን ምስጢር ከገባው፣ የዘላለም ሕይወት ዋጋ ምን ያክል እንደሆነ ከገባው፣ የቅዱሳን ተጋድሎ የቅዱሳን ሕይወት ምን ያክል መስዋዕትነት የተከፈለባት ቤተክርስቲያን እንደሆነ ከገባው፣ ቤተክርስቲያን ከመንፈሳዊ በላይ ደግሞ ለሀገር ያላትን ተስፋ ያላትን አስተዋጽኦ ያላትን ውለታ የሚኖራትን ሚና ከገባው፣ ሰው ከገባው ራሱን ይሰጣል። ያ ነው የዚህ የለውጥ ዓላማው። ትልቁ ነገር ሰው እንዲገባው ማድረግ ነው ያልነው አይደለ አቶ አማ? ስለዚህ እሱን አሁን አንደኛው ያልነው እሱን ነው። ሁለተኛው ተቋማዊ ማድረግ ነው። ከዛ በፊት ግን ዘሜ ወደ እናንተ እንሂድና ሌሎችም ሰዎች እስኪ አስተያየት ስጡበት ይሄ የቀረበው ኬዝ ላይ። በእንግዲህ አንቺ መጀመሪያ ነይ፣ ከዛ በኋላ ወደ ዘመን እንሄድ። ዘሜ ከመግዲ በኋላ ትገባለህ። መግዲ እስኪ አቶ አማሃ ላይ የምትጨምሪበት ነገር ካለ ጨምሪበትና እና ዛሬ እነዚህ እናያለን። ይሄ የኢንስቲትዩሽናል ቼንጅ የሚባሉ እነዚህ በ8 ከፍያቸዋለሁ። ተቋማዊ ለውጦች ምን ምን ቦታ ላይ ነው የቤተክርስቲያን ሙሉ ስዕል እንዲኖረን ይሄ የቤተክርስቲያን መሪ ዕቅድ የሚባለው ምናልባትም በሚኖረን ድርሻ ሁሉ ወደፊት በአጥቢያም አንድ አጥቢያ ላይ የሰራ ነው ስትራቴጂክ ዕቅድ ነበረ። እሱንም ሸራ አረጋችኋለሁ። በአጠቃላይም በቤተክርስቲያን ደረጃ ይሄ
ቤተክርስቲያን በስትራቴጂክ እቅድ ብትመራ ምን ይመስላል ስትራቴጂክ እቅዷ የሚለውን ነው ዛሬ የምናየው፣ ተቋማዊ ለውጥ። ከዛ በፊት ግን መግዲ ወደ አንቺ እንሄድ። እግዚአብሔር ይስጥልን። እንዳው ትንሽ ነገር ኮንትሪቢዩት ለማድረግ እየተከታተልን ነው ወይ ራሳችንንም እንድናይበት ለማድረግ እንጂ እንደው ብዙ የሚገባንን ያህል ሰርተናል ብዬ አላምንም እውነት ለመናገር። ግን ምናልባት እህታችን ሙሉቀን ካለች ከኢትዮጵያ በዚህ አጋጣሚ ያገኘናቸው ወንድማችን አዳነ እነሱ ካሉ ምናልባት እኛ ያልገለጽ ነው ካለ በእኛ በኩል ያልተገለጸ ካለ እነሱ ቢሰጡን የተወሰነች ነገር። እኔም ደግሞ እንደ አጋጣሚ ሆኖ አንድ እድል አግኝቼ አንድ ስብሰባ ላይ ተሳትፌ የቤተክርስቲያንን የ10 ዓመት እቅድና አሁን 3 ዓመት እንደሆነው 7 ዓመት እንደሚቀረው በዚህ 7 ዓመት ውስጥ ግን እያንዳንዳችን እድል አግኝተን ይሄንን እቅድ እንዲፈጸም የበኩላችንን ብናደርግ በጣም አሁን ካሰብነው የተሻለ ነገር እንደሚኖር ባለፈው ሳምንት ውስጥ ያገኘሁት አጋጣሚ አለ። ይሄ እንዴት ይሆን ወደታች ሊወርድ የሚችለው? እየቆረሰ በየአጥቢያው ሊሆን ይችላል፣ ተቆርሶ ከላይ ወስዶ አጥቢያውን የሚወጣበት ወይም ደግሞ ሀገረ ስብከት ሊሆን ይችላል። ሀገረ ስብከት ቆርሶ ወስዶ በልኩ የራሱን የሚሰራበት ሀገር ውስጥም ሊሆን ይችላል፣ ከሀገር ውስጥ ውጭ። ይሄ ቀላል ነገር አይደለም። እቅድን መቀበል በጣም ትልቅ ችግር ነው። እኔ ሀገር ውስጥም ውጭም እቅድን ተቀብሎ ማቀድንም የታቀደንም እቅድ ተቀብሎ በእውነት ለመስራት በጣም አስቸጋሪ ስለሆነ እና እንዲህ አይነት ነገር አለ። ምናልባት አንተ የምታጋራን ነገር ከዚህ ጋር ሪሌትድ የሆነ ከሆነ በእውነት በጣም ደስተኛ ነው ምን ሆነው እና እድሉ ካለ ከኔ ይልቅ ለወንድሞቻችን እና ለእህታችን ቢሰጥልን። እሺ ካሉ አዳነና አላችሁ? አዳነ እና ማን ነበር ያልሽኝ መግዴ? ቀሲስ ተስፋዬ፣ አዳነ፣ ዜና አላችሁ? ካላችሁ ምናልባት ያልገለጽ ነው ካለ ይሄ እንትናችን አይ ቲንክ ኔክስት አስተካክለዋለሁ ፎር ሹር። ይሄ ቴሌግራም ፓርቲሲፔሽኑንም ይጨምረዋል ይመስለኛል የዳታ ችግርም ካለ እዛ። ግን ኮኔክት ማድረግ እየፈለጉ የዳታ ችግር ካለ በተለይ እዚህ ቤተክርስቲያን አካባቢ የተወሰነ የምናግዛቸው ሰዎች አይደንቲፋይ አድርገን መግዲ ማገዝ እንችላለን ዳታ በመሙላት እንነጋገራለን። እስከዛ ከሌላችሁ ሰዓታችን እንድንጠቀምበት እንግዲያው ዘሜ ሪፍሌክት አድርጉና በእናንተ በኩል። እሺ ሌሎቹ ካሉ እነሱ ሀሳብ ቢጨምሩበት ጥሩ ነው። ግን አንተም የተዘጋጀኸው ሰዓት እንዳይሄድ የነ መቅደስ ጥሩ መነሻ ይሆነኛል። እነ ጋሻ አመሃ ያዘጋጁት እሱን መነሻ አድርገን ምናልባት የኛንም ለቀጣይ ሳምንት ሀሳቡን ይዘንበት እንምጣ ይሆን ትዜ? ጥሩ እንግዲያው ስለዚህ በዚህኛው እንግዲያው አንድ ላይ እናያይዘውና ከነመግሪ ከነጻማሃ ዝግጅት ጋር ይሄንን ሙሉ ስክሪን ለማድረግ ነበር እየሞከርኩ ያለሁት። ፎር ሳም ሪዝን እንዲብሬ ነው አንድ ጊዜ ያኛው አንዴ ስክሪን እንደገና ሸር ላድርግና ዜን የዛሬው በዚህ መልኩ ነው ሞር ፕራክቲካል ይሆናል ብዬ የማስበው። አይ ቲንክ ይሄኛው ሸር ባድርግ ይመጣል። ኦኬ አሁን ተቋማዊ ለውጥ መግዲ ለማየት እስኪሞክራለሁ። ስትራቴጂክ እቅዱን የቤተክርስቲያን መሪ እቅድ እንዳለ አውቃለሁ። እኔ እንዲሁም በደንብ ማየትና እዛ ላይ እንደው በደንብ አንድ ያለመድነው ነገር እኔ የሚመስለኝ መተቸት ብዙ ጊዜ እንግዲህ የራሴን ነው፣ ስለሌላ ሰው አልናገርም። ብዙ ጊዜ ድክመት የራሴ ነው የሚታየኝ እና መተቸት እንጂ ቀረብ ብሎ ይሄ ነገር እንዴት ምን ብናግዝ ነው አሁን መግዲ እንዳልሽው ስትራቴጂክ እቅዱ የሚሳካው ከሱ
እሱን እኮ ብቻ አይደለም እኮ የቤተ ክርስቲያን እኮ ስትራቴጂክ እቅድ ከተባለ በአጠቃላይ ቤተክርስቲያን መሪ እቅድ ስታዘጋጅ ያንን መምሪያዎቹ በሙሉ ይከፋፈሉታል። ከመምሪያዎቹ በተጨማሪ አገረ ስብከቶቹ በሙሉ ይከፋፈሉታል። የኛ ድርሻ ምንድነው ብለው በየሀገር ውስጥ ያለው ሀገር ውጭ ያለው ይከፋፈሉታል። ከዛ በኋላ ደግሞ በሶስተኛ ደረጃ አጥቢያዎቹ ይከፋፈሉታል። ሰንበት ትምህርት ቤት ድርሻውን ይወስዳል። ማህበራት ድርሻቸውን ይወስዳሉ። እንደዛ ሆኖ ነው የቤተክርስቲያን መሪ እቅድ የሚሳካው። አሁን ለምሳሌ አንድ ተቋም የትኛውንም ተቋም ብትወስዱት ስትራቴጂክ እቅድ መሪ እቅድ ካዘጋጀ የሚያዘጋጀውን ወደ ዲፓርትመንቶቹ ያከፋፍለዋል። ከዛ ከዲፓርትመንቱ በታች ወዳሉት ያከፋፍላል። እስከ ፍሮንት ላይን ድረስ ይከፋፈላል። እንደዛ ሆኖ ነው የሚፈጸመው። ቤተክርስቲያንም እንደዛው ነው። አሁን ወደ ታች አልወረደም። አሁን የስትራቴጂክ እቅዱ በየአጥቢያዎቹ አይደለም በየሀገረ ስብከቶቹ ስለመውረዱ እጠራጠራለሁ። እንደዛም ሆኖ ገና መነሻ ስለሆነ አንድ እያሰብኩት ያለው እንግዲህ አንዱ ለውጥ ሲመጣ ተቋም ነው የሚለወጠው። ተቋም የቤተክርስቲያን አሁን ፈተናዎች የውስጣዊ ድክመቶች የምንላቸው በአብዛኛው የተቋም ድክመት ነው፣ የሰዎቹ ብቻ አይደለም። ተቋም ሰውን ይሰራል። ተቋምን የሚሰራው ሰው ነው። ሰውንም ደግሞ ልጓም የሚያበጅለት በስልጣኑ ብቻ እንዲሄድ የሚያደርገው ተቋም ነው። ኢንስቲትዩሽን የሚባለው አደረጃጀቱ፣ ሲስተሙ፣ የሰው ኃይሉ፣ ባህሉ፣ ይሄ ሁሉ ነው ተቋም የሚባለው። የቼክ ኤንድ ባላንሱ፣ ተጠያቂነት ስርዓቱ፣ የህግ የበላይነት፣ እነዚህ በሙሉ ነው ተቋም የሚባሉት። አሁን ተቋማዊ ሲባል የህግ የበላይነት አለ ወይ? ሰው ሁሉ በህግ ይጠየቃል ወይ? ከህግ በታች ነው ወይ? እሱ ነው ተቋም የሚባለው። ሁለተኛው ደግሞ የሰራ የሚሸለምበት፣ ያጠፋ ደግሞ የሚቀጣበት፣ ተጠያቂ የሚሆንበት የአካውንታብሊቲ ስርዓት አለ ወይ? ተቋም የሚያሰኘው እሱ ነው ሁለተኛው። ሶስተኛው ተቋም የሚያሰኘው የስልጣን ክፍፍል አለ ወይ? ቼክ ኤንድ ባላንስ። ቼክ ኤንድ ባላንስ ስልጣን ተከፋፍሏል ወይ? ስራ ተከፋፍሏል ወይ? አሁን ተቋም የሚያሰኘው እሱ ነው። አራተኛው ባህሉ ነው። አንድን ተቋም የሚያሰኘው አሁን የቤተክርስቲያን ትውፊት ከሌሎቹ እምነቶች የተለየ የራሷ ነው። አሁን ኦርቶዶክሳዊነት ምንድን ነው ሲባል አንዱ የሚነሳው ኦርቶዶክሳዊነት ማለት እምነት ብቻ አይደለም፣ ትውፊትም ነው፣ ስርዓትም ነው፣ ባህሏ ነው። የቤተክርስቲያን ባህል ራሱ የቤተክርስቲያን አለባበስ አለ፣ የቤተክርስቲያን አዘማመር አለ፣ የቤተክርስቲያን አነጋገር አለ፣ የቤተክርስቲያን አኗኗር አለ። ይሄ ሁሉ ባህሏ ነው፣ እሴቷ ነው። ስለዚህ ይሄ ሁሉ ነው ተቋም የሚባለው። ይሄ ሲደክም አሁን እንግዲህ ተቋም ምንድነው አንዱ ጥቅም? ተቋማዊ አቅም ጠንካራ ነው ሲባል እኔ እንዲሁም በዚህ በአለሙ ነበር እያየሁት ያለሁት አንድ አየር መንገድ በኢትዮጵያ ለምንድነው ጠንካራ የሆነው የሚል በኋላ ደጋግሜ እነዛ ኃላፊዎቻቸው ሲናገሩ የሰማኋቸው ይሄ እኮ ጠንካራ ተቋም ከዚህ በፊት የነበሩ መሪዎች በጠንካራ መሰረትነት ላይ እኮ ስላነጹት ነው እንደዚህ ጠንካራ ሆኖ የቀጠለው ሲሉ ነው የምሰማቸው እንጂ እኔ ያመጣሁት አይደለም። እንደዛ ነው። ተቋም ይሸጋገራል። ከዘመን ዘመን ጠንካራ ሆኖ እንዲቀጥል ያ ተቋም የሚያስችለው ተቋማዊ አሰራር ሲጎለብት ነው። መምሪያዎቹ ጠንካራ ሲሆኑ፣ አሰራሩ፣ አደረጃጀቱ፣ ሲስተሙ፣ ቴክኖሎጂው፣ ባህሉ ያ ሁሉ መስተጋብሩ ጠንካራ ሲሆን ከዘመን ዘመን ይሸጋገራል። በአለት ላይ የተሰራ ቤት የሚባለው እሱ ነው። ዝናብ ቢዘንብ ጎርፍ ቢጎርፍ የሚያነቃንቀው የለም። ጠንካራ ተቋም እንደሱ ነው። ስለዚህ ሁል ጊዜ በአእምሯችን ውስጥ የምንስለው ሰው አይደለም ትኩረት መሆን ያለበት። ሁል ጊዜ እኔ እንደ ቤተክርስቲያን ሰው አሁን የኔ አሁን አንዱ ዓላማ አድርጌ የምነሳው በጊዜያዊ ጉዳይ በሰዎች ላይ ትኩረት ማድረግ እሱ የብልህ ሰው አይመስለኝም አመለካከት። ትልቁ ብልህነት ማለት በተቋም ላይ ይሄ ተቋማችን ጠንካራ ከሆነ ዘመናትን ይሻገራል። ሰዎች አሁን ዛሬ አንዱን ሰው ተነስቶ ሌላም ሰው ቢተካ ተቋሙ እስካልተገነባ ተቋሙ እስካልተሰራ ድረስ ጉልቻ ቢለወጥ ወጥ አያጣፍጥም የሚባለው የኢትዮጵያ አነጋገር ነው የሚመጣው። ሰዎች አይደሉም፣ ተቋሙ ላይ ነው ችግር ያለው። ትምህርት ስርዓት እሱ ተቋም ነው ሲስተም የሚባለው። የትምህርት ስርዓቱ እስካልዘመነ
የትምህርት ስርዓቱ ዘመኑን የዋጀ እስካልሆነ የሚመጡት ሰዎች ቦታውን በሚይዙበት ጊዜ እንደዛው ነው የሚሆነው። የመሪዎቹ አመለካከታቸው፣ አስተሳሰባቸው ፖለቲካውን ሃይማኖቱን በፖለቲካ አይን የሚረዱት ማያ መነጽራቸው ወርልድ ቪዋቸው ፖለቲካ አስተሳሰብ የተቀረጸው ፖለቲካ ሆኖ ሃይማኖቱን በፖለቲካ አመለካከት የሚረዱት ከሆነ ምንም ያክል ሰው ቢቀያየር መፍትሄ አይሆንም። ለዛ ነው ጉልቻ ቢለወጥ ወጥ አያጣፍጥም። ስለዚህ አሁን ተቋማዊ ለውጥ በሚመጣበት ጊዜ ቅድም እንዳልኳችሁ ጠንካራ ተቋም ምን ቢሆን ነው? አሁን በቤተ ክርስቲያን ላይ ስትራቴጂክ እቅዱን ምናልባት መግዲ ካያችሁት ያየ ሰው ሊያርመኝ ይችላል። የትኞቹ ገብተው ይሆን? እኔ አንድ ዲው አንገብጋቢ አሁን ቤተክርስቲያን ለሚቀጥለው ዘመን ሊያሻግራት የሚችል አንገብጋቢ ጉዳይ ምን ይሆን ብዬ ሳስብ 8 ጉዳዮችን አወጣው። አንደኛው ገቨርናንስ ሪፎርም ነው። አሁን ለውጥ ቢደረግ 10 ዓመትም ሊፈጅ ይችላል፣ 20 ዓመትም ሊፈጅ ይችላል። ከዛሬ ቢጀመር ምንድን ነው ቤተክርስቲያን የበለጠ ጠንካራ ተቋም ሆና እንድትሻገር የሚያደርጋት? አንደኛው ገቨርናንስ ሪፎርም ነው ብዬ ነው ያሰብኩት። ይሄ ገቨርናንስ ሪፎርም ማለት የፋይናንስ ስርዓቱ፣ የአሰራር ስርዓቱ፣ የሰው ኃይል ስርዓቱ አንደኛው እሱ ነው። ሁለተኛው ኢንስቲትዩሽናል አካውንታቢሊቲ እና ፋይናንሻል ትራንስፓረንሲ ምን ማለት ነው? በእያንዳንዱ አጥቢያ ኦዲት ስቴትመንት እንዲኖር ማድረግ፣ የሂሳብ መዝገብ እንዲኖር ማድረግ። የሂሳብ ማንኛውም አጥቢያ ከአጥቢያ ጀምሮ ከሰንበት ትምህርት ቤት ጀምሮ የፋይናንስ ሪፖርታቸውን ቢቻል ኦዲት አስደርገው ባይቻል ግን በሂሳብ ባለሙያ ተሰርቶ በየአመቱ ለአባሎቻቸው ለምዕመናኖቻቸው ግልጽ ማድረግ ትራንስፓረንሲ። አሁን ይሄ ነው ጠንካራ ተቋም የሚያሰኘው። ይህንን ማምጣት ይቻላል። ብዙዎቹ ያደርጉታል እዚህ ሀገር፣ ውጭ ሀገር ሌሎቹ አብያተ ክርስቲያናት እንደዚህ ያደርጋሉ። ብዙዎችን የወሰድኳቸው ከኮፕቲክ እና ከካቶሊክ ነው። ከዛ ሊደርሽፕ ስትራክቸሩ ቢለይ ምንድነው የሚሆነው? የሚለየው መንፈሳዊ መሪዎች መንፈሳዊ አገልግሎታቸው ላይ ብቻ ትኩረት ቢያደርጉ፣ ስፒሪቹዋል ኦቶሪቲ ሊድ ያደርጋሉ። ኤክስኪዩሽኑን ግን አፈጻጸሙን ግን ፕሮፌሽናልስ ክህነት የሌላቸውን ቢሆኑ ፋይናንሱን፣ ልማቱን፣ አስተዳደሩን፣ እቅዱን ዘመኑን የዋጁ አቅሙ ያላቸው ሰዎች እንዲመሩት ማድረግ ይህም ይቻላል። ብዙዎቹ ጋር የምታዩቸው አሁን እንደዚህ ናቸው። ሌሎቹ ተቋማት አሁን ካቶሊክ ላይ በአብዛኛው እንደዚህ ታያላችሁ። ደግሞ ቀላል ነው። ኮፕቲክም ላይ እንደዚህ ታያላችሁ። ሌሎችም የግሪክም የተወሰነ ኤግዛምፕል ወስጄ ነበር። እንደዚህ ነው የሚታየው። ምክንያቱም ልማት ማሰብ ይፈልጋል፣ ማቀድ ይፈልጋል፣ ዘመኑን መረዳት ይፈልጋል። ሳይንስ ነው። ያንን የተረዳ ፋይናንስም እንደዛው ነው። ገቨርናንስም እንደዛው ነው። እቅድም እንደዛው ነው። አጋዥ ይፈልጋል። ሁለተኛው ገቨርናንስ ለውጥ የሚባለው እሱ ነው። ሶስተኛው ኮንፍሊክት ሪዞሉሽን ላይ በቤተ ክርስቲያን ላይ ግጭትን በተመለከተ ስልጠና ብቻ ሳይሆን አካል መፍጠር። ግጭት እንዴት ነው የሚፈታው? አሁን ግጭት በቤተ ክርስቲያን እንዴት ነው የሚፈታው? ቢቻል ቤተ ክርስቲያን ራሷ ፍርድ ቤት እንድታቋቁም ማድረግ። ሰው እኮ መጽሐፍ ቅዱሳዊ ነው። ወደ ዓለማዊ ፍርድ ቤት ከመሄዱ በፊት በመንፈሳዊ አባቶች ነው መዳኘት ያለባቸው ይላል ቅዱስ ጳውሎስ በቆሮንቶስ መልእክቱ። እንደዚህ ያለው ሌሎችም ልምድ አላቸው። እንደዚህ ኮንፍሊክት ሪዞሉሽን በአጥቢያ ጀምሮ የትዳር ግጭት ሲነሳ፣ በአጥቢያ መካከል በአስተዳደር ግጭት ሲነሳ፣ በአባቶች መካከል ልዩነት ሲነሳ እንዴት ነው ግጭት የሚፈታው? ሚዲዬሽን እንዴት ነው የሚኖረው? እኛ እዚህ ኪዳነ ምሕረት ሰበካ ጉባኤ አንድ አጥቢያ ላይ ሰበካ ጉባኤ አመራር ሆኜ አገልግያለሁ ለተወሰነ ዓመት እና አንዱ ያመጣ ነው የነበረው ሚዲዬሽን ነበረ ባይሎ ስንሰራ እና እንደዚህ ሚዲዬሽን። ሌላው ደጋግመን ያነሳ ነው በአጥቢያዎች መካከል በሀገረ ስብከቶች መካከል ኮላቦሬሽን እንዲኖር የሚያስችል ገቨርናንስ ቢኖር፣ ኢንተርዳዮሲስ ኮላቦሬሽን ቢኖር፣ በአጥቢያዎች መካከል ሀብት የሚከፋፈሉበት፣ እውቀት የሚጋሩበት፣ ልምድ የሚካፈሉበት፣ በጋራ የሚሰሩበት፣ በጋራ የሚያቀሉበት ቤተክርስቲያን ምን ያክል ለውጥ ልታመጣ እንደምትችል። በዚህ ዘመን ደግሞ በዳያስፖራ ውስጥ
ዲያስፖራው የዚህ የውጭ ቤተክርስቲያን የምትመራበት ስርዓት ራሱ የላትም። ቁጭ ተብሎ ተጠንቶ እንደየሀገሩ ሁኔታ ተመክሮበት ከሀገር ቤቱ አገልግሎት ጋር እንዴት ነው መተሳሰር የሚችለው? የውጭ ቤተክርስቲያን ለሀገር ውስጥ ቤተክርስቲያን ግዴታዋ ምንድን ነው? ለጠርፍ አብያተ ክርስቲያናት ምን ያክል አስተዋጽኦ ማድረግ አለባቸው? ለተራቆቱ አብያተ ክርስቲያናት ምን ያክል የፋይናንስ ድጋፍ ግዴታ ይጣልባቸዋል? እርስ በርሳቸውስ እንዴት ነው የሚሰሩት? እንዴት አድርጎ ነው አንድ ማዕከሉን ጠብቆ የቤተክርስቲያን መዋቅር ጠብቆ መስራት የሚቻለው? ይሄ ራሱ ትልቅ ፈተና ነው። አያችሁ ያለብን ክፍተት እንዲህ እያደረግን ስናየው ነው። አንዴ ልጨርሰው፣ አንድ ባንድ እንሄድበት። ይሄ ገና ገቨርናንስ ነው ያየ ነው። አላችሁ አሎ ልቀጥልበት ወይስ አንድ ባንድ እናድርገው? ልቀጥልበት? አይ ቆንጆ ነው፣ ሊሄድበት ሊቀጥል ይሻላል። ሁለተኛው ዘርፍ አሁን መሪ ዕቅድ ላይ ትኩረት አድርጋ ቤተክርስቲያን ብትሰራ ማለት ምን ማለት ነው? ተቋማዊ ለውጥ የሚያስፈልገው የክለርጂ ትሬኒንግ እና ስታንዳርዳይዜሽን ኦፍ ቴዎሎጂካል ኤጁኬሽን ነው። ይሄ በጣም መሰረታዊ ነው። ለእኔ የቤተክርስቲያን ቁጥር አንድ ችግር ብዬ ውስጣዊ ድክመቷ ብዬ የምወስደው በዚህ ዘመን የትምህርት ስርዓቷ ነው። ዘመኑን እንዲዋጅ ማድረግ አለመቻል ነው። በየትኛውም አንግል ሌላ ጊዜ ዛሬም በደንብ ልንወያይበት እንችላለን። አብነት ትምህርት ቤት የያዘውን መልካም ነገር ያለውን እሴት ያለውን ተሞክሮ ያለውን ጥሩ አደረጃጀት ያለውን የፍሪ ስኮላርሺፕ የህዝቡ ድጋፍ እስከዚህ ዘመን ማሻገሩ ጥሩ ወርቅ ነገር አለው። እሱን ይዞ እንዴት አድርጎ ትምህርቱን ደግሞ ዘመኑን ይዋጀ ማለት በጣም ቀላል ነገር ይመስላችኋል? የዘመኑ ፈተና ምንድን ነው? የዘመኑ አሰራር ምንድን ነው? የዘመኑ የፓወር ስትራክቸር አሰላለፉ ምንድን ነው? ይህ ሁሉ በአግባቡ የተረዳ ዘመኑን መረዳት ማለት እሱ ማለት ነው። ትውልዱ ምንድን ነው እያሰበ ያለው? ምንድን ነው የሚገባው? ምንድን ነው የሚረዳው? የሶሻል ሚዲያው ኢምፓክት ምንድን ነው? የቴክኖሎጂው ኢምፓክት ምንድን ነው? የአርቲፊሻል ኢንቴሊጀንሱ ኢምፓክት ምንድን ነው? የውስጥና የውጭ ፈተናው ምን ይመስላል? ይህም ሁሉ የተረዳ ክለርጂ ያስፈልጋል። እና ብዙዎቹ ምንድን ነው የሚያደርጉት? ያየሁት በሌሎቹ አብያተ ክርስቲያናት ስልጠናዎቻቸው ዩኒፎርም ናቸው። ወጥ የሆነ ካሪክለም ተዘጋጅቶላቸው ሞደርናይዝ ቴዎሎጂካል ካሪክለም ነው የሚሰጧቸው። ትውፊቱንም የመጽሐፍ ቅዱስ ጥናቱንም ኤቲክሱንም ሳይኮሎጂውንም አድሚኒስትሬሽን ኮንፍሊክት ሪዞሉሽን ይሰጣል። አሁን እኛ ጋር እኮ እንዲሁ አንዳንድ ጊዜ እኮ እንዲሁም አባቶቻችን ብልህ ናቸው። ኮንፍሊክት ሪዞሉሽን እኮ ራሱ ሳይንስ እኮ ነው እኮ። ግጭትን እኮ መፍታት እኮ ሳይንስ እኮ ነው እኮ። ለኢትዮጵያ ሁሉ ይተርፍ ነበረ። እውቀትም እኮ ይፈልጋል፣ ዝግጅትም እኮ ይፈልጋል፣ ብቃትም እኮ ይፈልጋል። ትዳርን እኮ መሸምገል በዚህ ዘመን እኮ ቀላል እኮ አይደለም እኮ። ዝም ብሎ እንደ ድሮ ተውተው እኮ አይደለም እኮ። ትዳር ራሱ ውስብስብ ነው፣ መረዳት ይፈልጋል። ስለዚህ በዚህ መልኩ ያደርጉታል። ሁለተኛ ምንድነው የሚያደርጉት? ሬጉላር እና ኮንቲኒዩንግ ኤጁኬሽን ነው የሚያደርጉት። በቃ ስልጠና ነው፣ ሁሉ ጊዜ ስልጠና ነው የሚያስገቧቸው በየአመቱ። በአንዳንድ ተቋማት አሁን እንዳለው ማለት ነው። ዓለማዊ ተቋማት በየጊዜው የሚያሰለጥኑ ከሆነ መንፈሳዊ ተቋማት ስለምንድን ነው የማያሰለጥኑ? ሬጉላር ኮንቲኒዩንግ ኤጁኬሽን ይፈልጋል። ፓስቶራል ሴሚናርስ ይፈልጋል። እንዲሁም እንደ ኮንዲሽን ሁሉ መቀመጥ የሚገባው። ሶስተኛው ይሄ ቅድም ያነሳሁት መቼም ማያ መነጽራችን በገባ ልክ ነው አይደል? አሁን የኢትዮጵያ ቤተክርስቲያን ችግር በተደጋጋሚ ካየሁት በምዕመናንም ዘንድ ትልቁ ችግራችን ኦርቶዶክሳዊነት መነጽር ያለው ስንት ሰው ነው? በቃ ትልቁ ነገር እሱ ነው። ሳይንሱን በቤተክርስቲያን በኦርቶዶክሳዊነት መነጽር የሚያይ፣ ፖለቲካውን በኦርቶዶክሳዊነት መነጽር ዓለም ማያው መነጽሩ ዓለምን የሚረዳበት ዓለምን የሚተነትንበት ሳይንሱንም ፖለቲካዊንም ማህበራዊውንም ሲተነትን ሲረዳ በኦርቶዶክሳዊነት መነጽር
ማያ መነጽሩ ዓለምን የሚረዳበት፣ ነገሮችን የሚተነትንበት፣ ነገሮችን የሚገነዘብበት ማያ መነጽሩ ኦርቶዶክሳዊ የሆነ ሰው ማፍራት ከተቻለ ሁሉም ነገር ይስተካከላል። እዚህ ውጭ ሀገር አንድ ጊዜ እንደመጣሁኝ እዚህ ከፍተኛ ዘሜ ሊያውቅ ይችላል ደርሰህበት ከሆነ በተደጋጋሚ ይደረጋል። የሱፕሪም ኮርት እንደዚህ ፍርድ ቤት ላይ ዳኞች ሲሾሙ የሆነች ካቶሊክ ተሾመች እና እዚህ ኢቫንጀሊካልስ አካባቢ የሆነ ጫጫታ ነበርና ምንድነው እንዲህ የሚያደርጋቸው ብዬ አንድ ዳኛ ጓደኛ ነበረኝ እና ጠየኩት። ምንድነው ለምንድነው እንደዚህ የሚሆኑት? ገለልተኛ አይደለም ወይ ፍርድ ቤቱ አልኩት። አይ ገለልተኛ እኮ የሚባል ነገር የለም። ዳኛዋ ዓለምን የምትረዳበት መነጽር ህጉን ስትተረጉም በምንድን ነው ተረድታ የምትተረጉመው? አሁን ለምሳሌ ጽንስ ማስወረድ ክልክል ነው ብሎ ካቶሊክ ያስተምራታል። ስለዚህ አቋም ስትይዝ ጽንስ ማስወረድ እኮ ክልክል ነው በሚል ነው አቋም የምትይዘው አለኝ ማለት ነው። አያችሁ? አሁን የኛ ግን ሲመጣ ኦርቶዶክሳዊ ዳኛ ሲመጣ ኦርቶዶክስ እኮ እንዲህ ነው ያስተማረችኝ አይልም። ዳኝነቱ ላይ ተቀምጦ ማለት ነበረበት። ኦርቶዶክስ እኮ ፍትህን ያስተማረችኝ፣ ኦርቶዶክስ እኮ አድሎን መጸየፍ ነው ያስተማረችኝ፣ ኦርቶዶክስ እኮ አለማድላትን ነው ያስተማረችኝ፣ ኦርቶዶክስ እኮ ለእግዚአብሔርም ለሰውም ለህሊና መታመን ነው ያስተማረችኝ የሚል ዳኛ እኮ ስለሚጠፋ ነው። ፖለቲከኛውም እንደዚያው ፓርላማ ተቀምጦ የሌሎቹ ሰዎች ጥምጣማቸውንም ምናቸውንም አለባበሳቸውንም ሁል ጊዜ ይዘው ነው የሚመጡት። ኦርቶዶክሳዊ ሲሆን ደግሞ በቃ ሃይማኖቱን መግለጽ በሃይማኖት መነጽር ማየት ወንጀል ይመስለዋል። ትልቁ ችግር የኛሱ። ስለዚህ አገልጋዮቻችን ህጉንም ሶሻል ሳይንሱንም ፊሎዞፊውንም በትክክል ኢንቴግሬት አድርገው ሴኩላሩና መንፈሳዊን ኢንቴግሬት ያደረገ ትውልድ መፍጠር የቻልን ጊዜ ያን ጊዜ ነው ጠንካራ ቤተክርስቲያን የምትኖረን ነው። ሁለተኛው እሱ ነው። ሶስተኛው የቤተክርስቲያን ትኩረት ቢሆን እና አሁን መሪ ዕቅዱ ላይ ቢካተትና በየአጥቢያው በየሰንበት ትምህርት ቤቱ ቢሰራ ካኖን ኢንፎርስመንት እና ኤክስክሉዥን ዲሲፕሊን የሚባለው ነው። ይሄ ከኔም በላይ የምትተነትኑት ሰዎች ትኖራላችሁ። ኦርቶዶክሳዊነት አንዱ ትልቁ ነገር ኦርቶዶክሳዊት ቤተክርስቲያን የሚለያት መዋቅራዊ ነች፣ አንዲት ነች፣ ዓለም አቀፋዊት ነች፣ ዩኒቨርሳል ነች፣ ሐዋራዊት ነች፣ ጥንታዊት ነች። ዝም ብሎ ይሄ ሲነገር ለሌሎቹ የሚቀሩበት አንዳንድ ጊዜ ማፍረስ የሚፈልጉት እኛን የሚመስለኝ እኔ ስለሚቀሩብንም ነው የሚመስለኝ። ማለት ተጨባጭ ነገሮችም አሉኝ። ይሄ ትውፊት እኮ የለም እኮ የት አለ? የትኛው ሀገር ነው የእኛን ያክል ትውፊት ያለው? የትኛው ሀገር ነው የእኛን ያክል ታሪክ ያለው? የትኛው ሀገር ነው የእኛን ያክል እምነት በመጽሐፍ ቅዱስ የተመሰከረለት? እና ያንን አሁን ሲሸረሸር አሁን ግብግቡም የምታዩት የሚገቡበት መንገድ አንዱ ሐዋርያዊ የሆነውን ስርዓት ነው የሚያፈርሱት። አሁን የጳጳሳት አሿሿም አሁን ይሄ ካኖን እንዳልኩት ከኔ የተሻለ ማስረዳት የሚችል ሰው ብዙ ይኖራል። የቤተክርስቲያንን ቀኖና ነው የሻረው የሚመስለኝ። የተረዳሁት እኔ እንደዛ ነው። ስለዚህ ቀኖናዊ ስርዓት ቢስተካከል ይሄ ውስጥ ያለው የፖለቲካ ግብግብ የቤተ ክህነቱ ፖለቲካ ቢስተካከል ነበረ። ስርዓቱ ቢስተካከል፣ ስርዓቱ ቢከበር ኖሮ። ስለዚህ እዚህ ላይ ትልቅ ስራ ይፈልጋል። ነን ፖለቲሳይዝድ የሆነ ትውፊቱን ሐዋርያዊነቱን ብቻ የቤተክርስቲያን ሚስጥራት ላይ ትኩረት ያደረገ እንዴት አድርጎ ነው ማምጣት የሚቻለው? ይህም ስራ ይፈልጋል። የት ላይ ነው? በምን መንገድ ነው የሚሻረው? የት ላይ ነው የተሸረሸረው? መቼ ነው የጀመረው ያ መሸርሸር? ለምንድን ነው ፖለቲከኞቹ ቀዳዳ የሚያገኙት? በምን መንገድ ነው? የቤተክርስቲያን አባቶች የውስጥ ክፍፍል ከምን ምክንያት ነው የሚመጣው? እንዴት በዚህ ዘመን እንዲህ አይነት ምስቅልቅል ከቀደመው ዘመን ጋር ሲወዳደር ለምንድን ነው ይሄ ምስቅልቅል የመጣው? ጥናት ይፈልጋል፣ መረዳት ይፈልጋል፣ ማሰላሰል ይፈልጋል፣ ግራ ቀኝ ማየት ይፈልጋል፣ ታሪክን ማገላበጥ ይፈልጋል፣ እቅድ ይፈልጋል። ስለዚህ ይሄ ካኖን ኢንፎርስመንት አንዱ የአንኳር ከሚባለው ምሰሶ የስትራቴጂክ እቅድ አንዱ ምሰሶ። ከዛ በኋላ ይህንን ነው የምናደርገው። ኦብጀክቲቭ ናቸው እነዚህ በሙሉ ጎል የምንላቸው ናቸው።
ለዚህ ዓላማ ሶስተኛውን ዓላማ ነው። አሁን ሶስተኛው ዓላማ የመሪ ዕቅዱ ይሄ ነው፣ የምንሰራው ስራ ይሄ ነው፣ ጥናት ይደረጋል። ከዛ በኋላ ይሄ የሚስተካከልበት መንገድ ይይዛል፣ ለዚህ ኮሚቴ ይቋቋማል፣ ቅዱስ ሲኖዶስ ይቀርባል እየተባለ ነው እቅድ የሚታቀደው። ስለዚህ እቅድ ነው እየነገርኳቸው ያለው፣ ዓላማ ነው። ስማርት የሚባል ጎል ነው። ስፔሲፊክ የሆነ ሜዥሬብል የሆነ ሬሌቫንት የሆነ ታይም ባውንድ የሆነ በ5 ዓመት የሚሰራ በ6 ዓመት በ10 ዓመት የሚሰራ እየተባለ ነው። እነዚህም በሙሉ ስታዩቸው ስማርት የሚባል አለ። ስማርት አንደኛው ኤስ ስፔሲፊክ ግልጽ የሆነ፣ ሁለተኛው ደግሞ ሊለካ የሚችል ሜዥረብል፣ ሶስተኛው ደግሞ ሬሌቫንት የሆነ ለቤተክርስቲያን ተልእኮ አስፈላጊ የሆነ ከችግሩ አንጻር አስፈላጊ የሆነ፣ ከዛ ደግሞ ታይም ባውንድ የሆነ ጊዜ ዝም ብሎ እቅድ አይወጣም። በ5 ዓመት በ6 ዓመት በ3 ዓመት በ2 ዓመት የሚጠናቀቅ እየተባለ የሚሰራ ነው ይሄ ሁሉ። ከዛ አራተኛው የሚሆነው እና በጣም አንገብጋቢ አሁን የቤተክርስቲያን አባቶች ቢያዩት በየአጥቢያው ውይይት ቢደረግበት አስፈላጊ አንኳር ምሰሶ ብዬ ከማያቸው የመሪ ዕቅድ ምሰሶዎች አራተኛው ዮዝ ሊደርሽፕ እና አፓረንትሽፕ ነው። ከሌሎችም ልምድ አንድ ያየሁት ይሄንን ነው። የወጣት መሪዎችን ማዘጋጀት። አሁን ሰንበት ትምህርት ቤት ከምናደርገው አሁን ቅድም የናማ ያቀረባችሁት አንዱ ችግሩ ዮዝ ሊደርሽፕ የለም። ትሬን የሆኑ ወጣቶችን በመሪነት አላሰለጠንናቸው። ሚስጥራተ ቤተክርስቲያን እንደምናስተምራቸው ሁሉ መሪነትን ማስተማር ነበረ። እንዴት ነው መሪ የሚሆነው? ነህምያ እንዴት ነው መፍጠር የሚቻለው? ቅዱስ ላሊበላ እንዴት ነው መፍጠር የሚቻለው? በዓለማዊውም በስጋዊውም በሁለት ሰይፍ በስጋዊውም በመንፈሳዊውም የተሳለ መሪ፣ የወጣቶችን ችግር የተረዳ፣ የወጣቶችን ስነልቦና የተረዳ፣ ከወጣቶች ጋር መግባባት የሚችል። እኔ እኮ ባስተምር እኮ ወጣቶች ላይሰሙኝ ላይገባቸው ይችላል። አንድ አባት በተለይ ሲያስተምር በፍጹም ላይረዱት ይችላሉ። እኔ እንዲሁም ልቀርብ ይችላል። ከእኔ ደግሞ ወጣት ደግሞ ቢያስተምር እሾህን በሾህ በሚገባው ቋንቋ በሚገባው ስነልቦና በሚገባው አረዳድ ኢንፍሉዌንስ ማለት ይሄ ለውጥ ላይ አንዱ ፒር ፕሬዠር የምንለው እኮ ወጣቶች እኮ የሚጠፉት በወጣቶቹ ስለሚሰበኩ ወጣቶችን የበለጠ ስለሚያዳምጡ ቲክቶክ ላይ ማስተማር የሚችል። ስለዚህ ወጣቶችን መሪ አድርጎ ማዘጋጀት፣ ቴዎሎጂካል ሜንተር የሚደረጉ ወጣቶችን የሚያሰለጥኑ፣ ፊውቸር ክለርጂ ከዛ ውስጥ ማውጣት። አሁን ይሄ በግብፅ የቤተክርስቲያን በኮፕቲክ የቤተክርስቲያን ታሪክ ትልቆቹ አባቶች አሁን ይችን ኮፕቲክ ጠንካራ ሆና እንድትወጣ ካደረጉት ውስጥ ከነ ሀቢብ ጊዮርጊስ ጀምሮ በኋላም እና አቡነ ሽኖዳ አሁንም ያሉት ፓትርያርክ ይመስለኛል። እሳቸውን በትክክል አላረጋገጥኩም፣ ግን ይመስለኛል ይዘው ቲም ይመስሉኛል። እና የመጡት ከሰንበት ትምህርት ቤት ጳጳሳት እንዲወጡ ማድረግ እንደሆነ የሚቻለው የለም። እንደሱ አይነት አለ አልፎ አልፎ፣ ግን ብዙም አይደለም። ከሰንበት ትምህርት ቤቶች ካህናት እንዲፈሩ እንዴት ነው ማድረግ የሚቻለው? ዳኛ ሆኖ ካህን ይሆኑ፣ ሐኪም ሆኖ ካህን ይሆኑ፣ ሰንበት ትምህርት ቤትም ይሆኑ። አሁን የኛ ሰንበት ትምህርት ቤት ይሄድና ስራ ላይ እውቀት ላይ በሚደርስበት ለቤተክርስቲያን መጥቀም በሚችልበት እድሜ ላይ ሰንበት ትምህርት ቤት ተማሪ እኮ ነበርኩ እያለ የሚያወራ ሰው ነው የምታዩት። ታያላችሁ። ትልቅ አርቲስቶች ሰንበት ትምህርት ቤት እኮ ነበርኩኝ ይላሉ። ነበርኩኝ ሳይሆን ነኝ። ሰንበት ትምህርት ቤት ቀርጻኝ ለቤተክርስቲያን ይኸው ምቆምላት፣ ጠበቃ መሆንላት፣ አምባሳደር መሆንላት ሰው ሆንኩኝ የሚል ሰው እንዴት አድርጎ ነው ማፍራት የሚቻለው? አፓረንትሺፕ ይፈልጋል፣ ሊደርሽፕ ይፈልጋል፣ በደንብ ቲዎሎጂካል ትሬኒንግ ይፈልጋል፣ መቅረጽ ይፈልጋል፣ ከሪክለሙን መቀየር ይፈልጋል። አሁን ዲቮሽን ይፈልጋል፣ ከቤተሰብ ባይን ይፈልጋል። ሰንበት ትምህርት ቤት እኮ ወላጆች ለመላክ ምን ያክል ጉጉት አላቸው፣ ፍላጎት አላቸው። በየቤተሰቡ ጥናት ቢደረግ ብዙም አይደለም። ምን ያክል ይሄ ሻል ያለው ቤተሰብ የሚባለው ምን ያክል ልጆችን ወደ ሰንበት ትምህርት ቤት ይልካል? አላምንበትም። እንዲያምንበትስ እንዴት ነው ማድረግ ይቻላል? ምክንያቱም ሰንበት ትምህርት ቤት እኮ የሄደ ሰው እኮ በየትኛውም በሁለቱ የተሳለ ሰይፍ ነው። በስጋውም በመንፈሳዊውም የተዋጣለት ነው። ምሳሌ የሚሆነው ወላጅ የሚያኮራ ነው፣ አገር የሚያኮራ ነው የሚባል ሲሆን ወላጆች ራሳቸው ይልካሉ። እዛ ደረጃ እንዴት ነው የሚደረሰው? ስለዚህ አራተኛው ምሰሶ እሱ ነው። አምስተኛው ምሰሶ ከሌሎች የአብያተ ክርስቲያናትን ካየሁት ቤተክርስቲያን አሁን ትኩረት አድርጋ የምትሰራበት በየአጥቢያውም
በየሰንበት ትምህርት ቤቱም በየማህበራቱም በአጠቃላይ በቤተ ክህነትም ደረጃ አንዱ ትኩረት የሚፈልግና ቤተክርስቲያን ላይ ለውጥ ሊደረግበት ከሚገባ አንገብጋቢ ጉዳዮች ሶሻል ሚሽን ይባላል። ሶሻል ሚሽን ማለት ባለፈው አሳይቻቸዋለሁ ዳታ ካቶሊኮች በትምህርት ቤት ነው የሚገቡት፣ በሆስፒታል ነው የሚገቡት፣ በክሊኒክ ነው የሚገቡት። ቤተክርስቲያን እኮ ጠረፍ እስከ ጠረፍ እኮ ኢትዮጵያን እኮ አጥልቃ ነበር የምትኖረው። ብዙዎቹ እንደዚህ እኮ ነበርን እኮ ድሮ እኮ ገብርኤል የሚባል እናውቅ ነበር፣ ሚካኤል የሚባል እናውቅ ነበር የሚሉ ፕሮቴስታንት በብዛት ያሉባቸው የደቡብ አካባቢዎች እኔ በአይኔ አይቼ አውቃለሁ። ብዙ እንዲህ እኮ ነበርን እኮ። በኋላ ግን ወባ ሲያመን ካቶሊኮቹ መጥተው የወባ መድኃኒት የሰጡን፣ ፕሮቴስታንቶቹ መጥተው የወባ መድኃኒት የሰጡ እነሱ ናቸው። ሃይማኖታችን ቀየርን፣ ከእናንተማ መቼ ዘወር ብላችሁ አያችሁን የሚሉ ሰዎች። ቅዱስ ያዕቆብ በመጽሐፍ ቅዱስ ያስቀመጠው በጣም ድንቅ ቃል አለ። ወንድምህ መጥቶ እንጀራ ቢለምነህ አይ ሂድ ይበቃሃል እሳት ሙቅ ብትለው ይላል። እምነት ያለ ስራ የሞተ ነው፣ ስራም ያለ እምነት የሞተ እንደሆነ ሁሉ ማለት ነው። ስለዚህ ሶሻል ሚሽን ይፈልጋል። ትምህርት ቤቶችን ማቋቋም፣ አሁን ቤተክርስቲያን ስንት ትምህርት ቤቶችን ልታቋቋም ትችል ነበር ባላት ሀብት፣ ምዕመናንን በማስተባበር ስንት ክሊኒኮችን፣ ስንት ሆስፒታሎችን፣ ስንት ሪሃቢሊቴሽን ሴንተር። ዝም ብሎ እኮ ከሱስ እንደው ሰው ከሱስ መውጣት አለበት ስለተባለ ከሱስ እኮ አይወጣም እኮ። ሪሃቢሊቴሽን ይፈልጋል። እንዲህ አሁን ፖርን የለመደ ሰው ዝም ብሎ ቀላል ይወጣል እንዴ? ሀሺሽ የለመደ ሰው ዝም ብሎ ሲጋራ የለመደ ጫት የለመደ ሪሃቢሊቴሽን ሴንተር ይፈልጋል። ሌሎቹ አብያተ ክርስቲያናት እንደዚህ ነው የሚሰሩት። አቅም ይፈልጋል፣ አደረጃጀት ይፈልጋል። ገዳማቶቻችን አሁን ሪሃቢሊቴሽን ሴንተር ቢሆኑ ከጸበሉ ጋር አብሮ ደግሞ ምክር ቢኖርበት፣ ባለሙያ ቢኖርበት፣ ኮሚኒቲ ይፈልጋል። ይህ ማብላት ማጠጣት ኮሚኒቲ ኪችንስ የሚባሉ እሱ ነው። ዝም ብሎ እኮ አሁን ቤተክርስቲያን የድሆች መጠጊያ ናት፣ እውነት ነው። ግን ቤተክርስቲያን እኮ ከዛም በላይ ልትሄድ ትችል ነበር። ማደራጀት ቢቻል አሁን ምሳ ማብላት፣ ራት ማብላት፣ ወላጅ የሌላቸውን ህፃናት እየሰበሰቡ ማሳደግ ይቻላል። ምዕመናንን አስተባብሮ ዝም ብሎ ምጽዋት ዝም ብሎ እዚሁ ዝም ብሎ ትራዲሽናል በሆነው መልኩ ከሚቀጥል ያንን ገንዘብ ይሰበሰባል፣ ልማት ላይ ይውላል። የልማቱ ገንዘብ ወደ እንትን ይመጣል። ከዛ ህፃናት ማሳደጊያ፣ ከዛ አረጋውያን መሰብሰቢያ። ቤተክርስቲያን እኮ ነበር ልትሰራው የሚገባው። እነ መቄዶንያ የሚሰሩትን እኮ ቤተክርስቲያን። አሁን ሌሎቹ ካቶሊክን ስታዩ እዚህ ኮፕቲክም ናይሮቢ ላይ ያላት፣ ዩጋንዳ ላይ ያላት፣ ብዙ አፍሪካ ላይ እንኳን ሆስፒታሎች ሁሉ አሏቸው። ብዙ ሚሽነሪዎች አሏቸው። የዚ ኢምፕሎይመንት ፕሮግራም ራሱ ወጣቶች ስራ እንዲይዙ የስራ ምንጭ እንድትሆን እንዲህ ይሄ ሶሻል ሚሽን ይፈልጋል። አሁን የኛ ልማት ተራድኦ ኮሚሽን አለ። እሱን አምጥቶ በየአጥቢያዎቹ እኮ አንድ አጥቢያ የሶሻል ሚሽንህ ምንድን ነው፣ ቤተክርስቲያን በሶሻል ሚሽን ላይ ምን እየሰራች ነው ብሎ መጠየቅ ያስፈልጋል። ሶሻል ሚሽን የሚባለው እሱ ነው። ቤተክርስቲያን በሶሻል ሚሽን ላይ ምንድን ነው የምትሰራው? ምን እየሰራች ነው? አንድ ማህበር ካለ ይሄ ማህበር በሶሻል ሚሽን ምን እየሰራ ነው? ምንድን ነው የሚሰራው? ድሆችን በተለያየ መልክ ስነልቦና ችግር ያለባቸውን ሰዎች፣ የአእምሮ ህመምተኞች ምንድን ነው የምትሰራው? እንዴት አድርጋ ብትሰራ ነው የሚሻለው? እንዴት እንቀናጅ? ለዛ ነው አሁን አንድ ጊዜ 5 አጥቢያዎች አንድ ላይ ቢሰሩት ብቻውን ሊሰራው የማይችለው ከሆነ 5 አጥቢያዎች ቢቀናጁ ደግሞ ሊሳካ የሚችል። ስለዚህ በእያንዳንዱ ስትራቴጂክ እቅድ ውስጥ ሶሻል ሚሽን የሚባል ይገባበታል ማለት ነው። 6ኛው ዲጂታል ትራንስፎርሜሽን ነው። በቤተክርስቲያን አሁን በጣም አንገብጋቢ ይሆናል ብዬ ማስበው። ከቴክኖሎጂ ማምለጥ አይቻልም። አሁን ቴክኖሎጂው መጥቷል። ቤተክርስቲያን ያለችበትን አስቡት። ሰው አሁን የት ነው ያለው? ሶሻል ሚዲያ ላይ ነው ያለው። ወጣቶች የት ነው ያሉት? ቲክቶክ ላይ ነው ያሉት፣ ቴሌግራም ላይ ነው ያሉት፣ ፌስቡክ ላይ ነው ያሉት፣ ኢንስታግራም ላይ ነው ያሉት። ስለዚህ ቤተክርስቲያን ወደዛ መሄድ አለባት። ዲጂታል ትራንስፎርሜሽን ይፈልጋል። ቤተክርስቲያን
በዚህ ዘመን አርቲፊሻል ኢንቴሊጀንስ ከቴክኖሎጂ አልፎ ዓለምን በሚያጥለቀልቅበት ዘመን አሰራራችን አሁን እስኪ እኔ እድሉን አግኝቼ የተወሰነ ለማየት ሞክሬ ነበረ። አንዳንዴ ያስደነግጣል። ጠቅላይ ቤተ ክህነት ስትሄዱ የቢሮ አደረጃጀቱን እዩት። እንዴት 50 ሚሊዮን 55 ሚሊዮን 60 ሚሊዮን የምትመራ ቤተክርስቲያን በዛ ደረጃ ትሆናለች? የሂሳብ አሰራሯ፣ የፋይናንስ ስርዓቷ፣ የህግ አሰራሯ፣ አጠቃላይ ተቋማቱ የሚሰሩበት መንገድ እንዴት በዚህ ዘመን እንዲህ ይሆናል? ሞደርናይዜሽን ይፈልጋል። ስለዚህ ለውጥ ስንል ሞደርናይዜሽን ማለት ነው። አጥቢያዎች እንዴት ነው የሚሰሩት? እስኪ አንድ የኮፕቲክ ቤተክርስቲያን እና የእኛን ቤተክርስቲያን አወዳድሩት። የሪከርድ አያያዛችን፣ የዌብሳይታቸው፣ የፋይናንስ አቀባበላቸው፣ ኮሚኒኬሽናቸው ዲጂታል ነው በሙሉ። እኛ ያለንበትን እዩት። ባለሙያ ጠፍቶ ነው አለ። ግን ምንድን ነው የሚሆነው? ባለሙያ ማሰራት የሚችል አቅም የለም፣ ፍላጎቱ የለም። የራሳቸውን ጥቅም የሚያሳድዱ ሰዎች በበዙበት ቁጥር ሁል ጊዜ እንደውም እንዲህ አይነት ነገር ይፈራሉ፣ ሌብነታቸው የሚያስቀርባቸው ስለሚመስላቸው። ስለዚህ አንዱ ትልቁ ትግል የሚፈልገው ይሄ ነው፣ ዲጂታል ትራንስፎርሜሽን። ሰባተኛው የገዳማት ሪፎርም። ገዳማት ምን ይፈልጋሉ? ጥሩ ነገር እንዳለ ሆኖ ማስቀጠል የሚቻለው አሁን ማህበረ ቅዱሳን የሰራቸውን ዶክመንተሪዎች መለስ ብላቸው ይዋቸው። በጣም ድንቅ ድንቅ አንድ ጉዞ አድርገው በኮፕቲክ ገዳማት የሚሰሯቸውን የስንት ፋብሪካ ባለቤት እንደሆኑ፣ የስንት ልማት ተቋማት ባለቤት እንደሆኑ፣ የገዳማቶቻቸው ጥራት፣ የገዳማቶቻቸው የልማት እድገት፣ ስንት ሰው ቀጥረው እንደሚያሰሩ፣ ከዛ የሚገኘውን ገንዘብ ለድሆች እንዴት እንደሚረዱ ብታያቸው። የኛ ገዳማት ያንን ያክል የጠገበ ታሪክ ያለን፣ ያንን ያክል የገዳማት ብዛት ያለን ሀገር ሆነን ያለንበትን ደረጃ ስተት በቃ የኋላ ቀርነታችን መገለጫው አንዱ እዛ ላይ ነው ያለው። መንፈሳዊነቱ ጸሎቱ እንዳለ ጠብቆ ገዳማት ደግሞ የኤክሰለንስ ሴንተር እንዲሆኑ፣ የሊቃውንት ማፍሪያ፣ ዘመኑን የዋጁ ሊቃውንት፣ የልማት መገኛ፣ የድሆች መርጃ ማድረግ የሚቻለው እንዴት አድርጎ ነው? ይሄ ነው። ስለዚህ እነዚህ ላይ እኔ አንድ መጨረሻ ላይ ልንጨምረው እንችላለን። 9ኛ የኢቫንጀሊዝም ነው። ኢቫንጀሊዝም ቤተክርስቲያን ላይ በጣም በጣም ወደኋላ ከምንቀርበት አንዱ እሱ ነው። የሐዋርያዊ አገልግሎት ነው ኢቫንጀሊዝም ማለት። አሁን በተወሰነ መልኩ በደቡብ አካባቢ ማጥመቅ በጣም ያመጣውን ውጤት ይዩት። ያ ነገር ቀድሞ ተጀምሮ ቢሆን ተጠናክሮ ቢሰራ ምን ያክል ምዕመናንን ወደ ቤተክርስቲያን ማምጣት እንደሚቻል። ኢቭን የውጭ ሀገር የተለያዩ ዜጎች ወደ ቤተክርስቲያን እባካችሁ ብለው ፈልገው ጥንታዊቷን ቤተክርስቲያን፣ ንጽሕት የሆነች ቀደምት የሆነች ቤተክርስቲያን ማየት ማወቅ እንፈልጋለን ብለው በደቡብ አፍሪካም በዚህ በካሪቢያን ብዙ ሰዎች አሉ። ኢቫንጀሊካል ላይ ቢሰራ ምን ያክል ውጤት ሊገኝበት እንደሚችል እና እነዚህ ከኢቫንጀሊካልስ ጋር ብትጨምሩት ጨምረዋለሁ ስላይዱን 9 ፒላርስ ነው የሚኖሩት። እነዚህ 9 ፒላሮች መቼ ምን ሊሰራ ይችላል? ምን ሊታቀድ ይችላል? ማን ሊሰራው ይችላል? አጠቃላይ ቤተ ክህነት ላይ የሚሰራው ምንድን ነው? አጥቢያዎች ምን ሊሰሩ ይችላሉ? ሰንበት ትምህርት ቤት ምን ሊሰራ ይችላል? ማህበራት ምን ሊሰሩ ይችላሉ? ምዕመናን ድርሻቸው ምንድን ነው? እየተባለ በየአንዳንዱ እቅድ ቢታቀድ እኔ ይሄ ቁጭ ብሎ አንድ መጽሐፍ ሆኖ አንድ እቅድ ወጥቶለት ቤተክርስቲያን ያሻግራል ብዬ ከማስባቸው እይታዎች እነዚህ ናቸው። አሁን እዚህ ላይ ላቁ እና በቀረን ሰዓት ላይ ልንወያይ እንችላለን። ወደ እናንተ ዘሜ ፒክ አድርገው። አንተ አዱኛ እጅ እያወጣ ነው። ዘሜ ይሰማል አይደል? አዱኛ እጅ እያወጣ ነው። የተወሰነ ብሪፍ ልቀጥል።
ቆይ ዘመነ ካለ ዘም ያለህ? እሺ አዱኛ ግባ እስከ እሺ አመሰግናለሁ። የዛሬው ርዕስ በጣም ነው አትራክት የሚያደርገው። እውነት ለመናገር ቅድም እንዳነሳኸው ይሄን ያህል ምዕመን ይዘን እንደዚህ ኋላ ቀር የሆነ አስተዳደር መከተላችን ትንሽ በብዙ ነገር የጎዳን ይመስለኛልና እንደተባለው ከአስተዳደር አንጻር እንኳን ቤተክርስቲያንን አስተዳዳሪዎች ራሳቸው እየተመደቡ ያሉ አስተዳዳሪዎች እንኳን ዘመናዊውን የማስተዳደር ክህሎት ኖሯቸው ከሃይማኖታዊ እንዳለ ሆኖ ዘመናዊውንም ጨምረውበት አሁን ቅድም እንደተነሳው በግብፅ አብያተ ክርስቲያናት በጣም በሚገርም ሁኔታ ህዝቡን የሚደርሱበት መንገድ ለምሳሌ ቤተክርስቲያን ደርሶ እንኳን ቃለ እግዚአብሔር መስማት ያልቻለ ዘመን ያፈራውን ሶሻል ሚዲያ በመከተል የዕለቱን ትምህርት እንኳን የሚያደርሱበት መንገድ አላቸውና እኛ ጋር ግን መጥቶ እንኳን የተሰበሰበውን ህዝብ አድሬስ የምናደርግበት መንገድ ትንሽ ኋላ ቀር ስለሆነ ኋላ ቀር ስል ምናልባት ለቃሉ ይቅርታ ትንሽ ወደ ኋላ የቀረ ሲስተም ነው ያለንና እውነት በደንብ ሊሰራበት የሚገባ ጉዳይ ነው ብዬ ነው ማስበው። አመሰግናለሁ። ሄሎ እግዚአብሔር ይስጥልን አዱኛ። አሜን። እግዚአብሔር ያክብርልን። ምንድነው በጣም ጥሩ ልክ ነህ። የኋላ ቀር ማለት ለኔ የሚታየኝ ዘመኑን የዋጀ ያለመሆን ማለት ነው አይደል? ወደ ኋላ የቀረ ከዘመኑ ጋር እኩል ያልሄደ ማለት ነው አይደለ? ትክክል። ብናሽ ሞነሙነው ሌላ እንትን የለውም ማለት ነው። ዘመኑ የደረሰበትና እኛ ያለንበት ርቀት ካሳየ እሱ ላይ እኮ ነው ትልቁ ለውጥ ማለት አይደል? ዘመኑ ያለበት አለ፣ ሌሎቹ የደረሱበት አለ፣ የፈተናው ክብደት አለ፣ መስራት ደግሞ የሚቻል ጉዳይ አለ። ስለዚህ ያ ሳይሰራ ሲቀር እሱ ማለት ነው ኋላ ቀርነት። ለኔ ምንም አንዳንድ ጊዜ እውነቱ መጋፈጥ መቻል አለብን ብዬ ነው የማስበው እና እኔ በትክክል ነው የገለጽከው። አሁን ሌሎቻችሁ መግባት ትችላላችሁ። ይችኛዋን አስተካክያታለሁ። 8ኛ ምንድነው እንዳልኩት ትልቁ ዓላማ እናንተ በምትችሉት መጠን ይሄንን ይዛችሁት ትሄዳላችሁ ብዬ ነው የማስበው። አሁን ይሄ እንዳልከው አዱኛ ልክ ነህ። ዛሬው በጣም አስፈላጊ ርዕስ ነው። እኔም እስማማለሁ። ዛሬ ብቻ የምንጨርሰው አይደለም። ሌመን ግቢ ከዛ አስቻለው በጣም አስፈላጊ ርዕስ ነው። ኢቭን እኔ እንደ ፍኖተ ካርታ አድርገ ነው በደንብ ውይይት የሚፈልገው በእያንዳንዱ ጉዳይ። ሌመን ግቢ። እሺ አመሰግናለሁ። እንደምን ዋላችሁ። በጣም አስፈላጊ ነገር ነው። እኔ ብዙ ጊዜ ማስበው ነገር ነበረ። በተለይ በየአድባራቱ የሚመደቡ አባቶች ያው እኛ ከነሱ ተሽለን ሳይሆን በትምህርት ፐርፎርማንሳቸው ታይቶ የሚገቡበት መንገድ ቢመቻች፣ ካልሆነም ደግሞ ስልጠና ወይም ደግሞ ትምህርት የሚሰጥበት መንገድ ቢመቻች። ሁለተኛ ደረጃ ደግሞ ክፍለ ሀገር ላይ ያሉት መሪጌታ እንደዚህ የሚመደቡ በየአድባራቱ የሚመደቡ በዚህ ከውጭ አይደለም የሚመጣው፣ እኛ ጋር የውጭ አካል አይደለም የሚጎዳን፣ እኛ ውስጥ ያሉት ናቸው ቤተክርስቲያንን ስም የሚያጠፉት። ከእውቀትም አንጻር ወይ ከግንዛቤ ብቻ አላውቅም፣ ብዙ ስህተቶች የሚሰሩበት አግባብ ነው ያለው። በተለይ ክፍለ ሀገር ላይ እነዚህ ካህናት የሌሉባቸው አካባቢዎች ከሆነ ቦታ ተመድበው የሚሄዱ መሪጌታዎች፣ አገልጋይ አባቶች አሉና እዛ ላይ በደንብ ስራ ቢሰራ ትልቅ ችግር ውስጥ ነው በእውነት። እኔ አሁን አንዳንድ ቦታ ያለው ነገርና ማይጠበቅ ነገር በቃ በጣም የሚያስደነግጥ ሾክ የሚያደርግ እንደው ከአንድ አባት የማይጠበቁ ነገሮች እናያለን። ከእውቀት ማነጽ ኢቭን እንኳን የመጽሐፍ ቅዱስ ራሱ አስተምሮ ክፍተት ያለበት
እንደው በትክክል ወጣቱን ቅድም ወጣቱን እንደተናገራችሁት ያገናዘበ አይደለም የማስተማር ሲስተማቸው ወይም የማስተማር ዘዴያቸው። ኢቭን የግንዛቤ ራሱ እጥረት አለ ብዬ ነው የማስበው እና እንደው እዛ ላይ በጣም ክፍተት አለ። እዛ ላይ በደንብ የሚሰራበት የተሻለ ነው ብዬ ነው። ብዙ ክፍተቶችን ያሉብን የተሻለ ነገር ይሆናል ብዬ አስባለሁ። ለምን አንዱ ትልቁ እግዚአብሔር ይስጥልን። አንዱ ትልቁ እኔም አሁን ይሄ የዛሬው አሁን ለምሳሌ ስልጠና የሚሰጠን ግንዛቤ ብዬ የማስበው የክፍተታችን መጠን ምን ያክል እንደሆነ ያሳየናል ብዬ ነው የማስበው። ምን ያክል ርቀት እንዳለ፣ ምን ያክል ስራ እንደሚጠይቅ። አሁን አንዳንድ ጊዜ ለውጥ ስንል እንዴት ቀላል መስሎ ይሰማንና ግን ያለንበት የሚጠይቀው ነገር ግን በጣም በጣም ብዙ ነው። አሁን ለምሳሌ ሌምን አሁን ያነሳሽው እኮ የወጣቱን አለመረዳት ብቻ አይደለም እኮ ምዕመኑ በጣም አድቫንስድ ነው። የመረጃ ዘመን ነው። ሰው ያነባል፣ ሶሻል ሚዲያውንም ይቃርማል። አሁን ደግሞ አርቲፊሻል ኢንቴሊጀንስ ሲመጣ እውቀት በጣም ቀላል እየሆነ መጣ። ስለዚህ የምዕመኑ ግንዛቤ ከአገልጋዮቹ በላይ ቀድሞ ከሄደ እያስተማሽ እንዴ ምንድን ነው ይሄ ሰው ነው የምትዩ አልተረዳው ማለት ነው። እንዴት ነው የሚያስተምረኝ ይሄ ነገር ነው የምትዩ። አንዱ ዘመንን መዋጀት ማለት እሱ ነው። ኢቭን አሁን ባለትዳር ሊሸመግል ሄዶ የትዳር እኮ ኮምፕሌክሲቲውን ያልተረዳ ሰው አሁን እንዴት አድርጎ ባለትዳር ሊሸመግል ይችላል? ወጣቶች የት እንደሚውሉ፣ እንዴት እንደሚውሉ፣ ምን እንደሚያስቡ፣ ምን ድራይቭ እንደሚያደርጋቸው፣ ምን ኢንፍሉዌንስ እንደሚያደርጋቸው፣ የሶሻል ሚዲያው ኢንፍሉዌንስ ምን እንደሆነ፣ የሚዲያው ኢንፍሉዌንስ ምን እንደሆነ ካልተረዳ አንድ ሰው እንዴት አድርጎ ነው ሊያስተምር የሚችል? እና በጣም ያለብን ክፍተት እኔ ሳየው ሁል ጊዜ ለዛ ነው እስቲ ቆይ በስልጠናው መልኩ ካልሆነ ይሄ ነገር ዝም ብሎ በስሜት አይሆንም፣ በደንብ ያስፈልጋል የሚል እምነት ሁል ጊዜ የሚያድርብኝ ለዛ ነው እንጂ ቀለል አድርጎ ይሄ በዚህ አንዳንዴ አሁን ቅድም ያልሽው ኮሌመን ከየት ይመጣል? አሁን ስንት አገልጋይ ማግኘት ይቻላል? በትክክል ዘመኑን የተረዳ በትክክል አሁን ያለውን የዓለም ውስብስብነት የተረዳ ስንት አገልጋይ ማግኘት ይቻላል? አንድ ማለት ነው። ሁለተኛ ደግሞ ወጣቶቹን መጀመሪያ ማብቃት ካልቻለን ወጣትን በተወሰነ መልኩ ወጣት ሲያስተምረው ነው ሊረዳው ነው። ኢንፍሉዌንስ የሚሆኑትም እንደዛ ነው። በእኔ እድሜ ያለ ሰው ችግሬን ስለሚረዳልኝ ኢምፓታይዝ ያደርገኛል። ግልጽም የምሆነው ወጣት ሲያስተምረኝ ነው። የሱ ወድቆ ተነስቶ ከሆነ ወድቆ ተነስቷል፣ ስለዚህ እኔም ወድቄ እነሳለሁ ብዬ ኢንፍሉዌንስድ መሆነው እንጂ እንደኔ ያለ መካከለኛ ወይንም ደግሞ ከኔም የሸመገለ ሰው ቢያስተምረው ይሄ ሰው እኮ አልተረዳውም ነው የሚለኝ። ፒር ኢንፍሉዌንስ ማለት እሱ ማለት ነው። እና በጣም ማሰብ አሁን ቤተክርስቲያን ላይ አንዱን የማየው ክፍተት ማሰብ የሚባለው ነገር፣ ነገሮችን ችግሮችን በችግራቸው ልክ መረዳት እና በቃ ይሄ ደግሞ ለውጥ ማምጣት ይቻላል። የሚመጣው ግን በትክክል ቁጭ ብሎ ማሰብና መስራት ሲቻል ነው የሚል አረዳድ ራሱ ያስፈልጋል የሚል እምነት ያደረብኝ ለዚህ ነው። አስቻለው። አቤት። እሺ፣ እንዴት ሰነበት ካስቻለው? እግዚአብሔር ይመስገን። ባለፈው ኔትወርክ አስቸግሮኝ ልከታተል አልቻልኩኝ። አስቻለው እንትን ካለ ሌላ ጊዜ እስኪ ቼክ ታደርገኛለህ። የዚህ አሁን አለው የኔትወርክ ችግር ካለብህ እኔ ያግዛለሁ። ይሰማል? የኔትወርክ ችግር ካለብህ እኔ ያግዛለሁ። ቼክ አድርገኝ፣ እንትን አድርገኝ፣ ስልክ ደውልልኝ፣ ቴክስት አድርግልኝ። ለአሁኑ ግባ። ኦኬ፣ አስቸግሮታል መሰለኝ። ዘሜ አለህ? ዘመን ወጥቷል። እሺ፣ ሌሎቻችሁ በቀረን ሰዓት ግልጽ ሆኗል ውይይቱ? በጣም ግልጽ ነው። ሰፋፊ ናቸው እንዳልኩት። እያንዳንዱን በደንብ እንደገና ማየት ይፈልጋል። እንዴት አድርጎ ነው ወደ መሬት የሚወርደው? ምን ላይ ኢንትሪ ፖይንቶቹ ናቸው ከባድ የሚሆኑት? ይሄ ለውጥ
አስቸጋሪ ነው ያለው እሱ ነው። ምክንያቱም ለውጥ በመሰረታዊነት በጣም ብዙ ተግዳሮት ያለበት ስለሆነ ይሄ ሁሉ ለውጥ እንደሚመጣ ማስረዳት፣ መረዳት፣ መቀበል በጣም ከባዱ ችግር ሬዚስታንስ ቱ ቼንጅ ነው። ለውጥ ሁል ጊዜ ምክንያቱም በእያንዳንዱ ደግሞ ይሄ ጥቅሜ ይነካል ብሎም ያስባል። እዚህ ላይ ያየ ነው ባለፈው ማለት ነው። ደግሞ ይሄንን እኮ ለውጥ ቢመጣ አሁን እኮ ስለዚህ ያ ለውጥ ምንድነው? እኔ መሰረታዊ ሀሳቤ ብዙ ጊዜ ማስተላለፍ የምፈልገው አባቶች እንዳይጎዱ፣ አገልጋዮች ተጠቃሚ እንዲሆኑ። አሁን አንዱ ስትራቴጂ የለውጡ ውስጥ ይሄንን ነው አይደል? ለውጥን ሁል ጊዜ ፕሬሚት አዜዊን አሸናፊ እንዲሆኑ፣ በለውጡ ውስጥ ማንም የሚጎዳ ሳይሆን ተጠቃሚ የሚሆን የአብነት መምህራን ስራ አጥተው ህይወታቸው እንዲበደል አይደለም፣ ግን የአብነት መምህራን የበለጠ ስልጠና አግኝተው አቅማቸውም ጎልብቶ ቢቻል በቤተ ክርስቲያን ብቻ ሳይሆን ሌላም ስራ እየሰሩ የበለጠ ደግሞ አቅማቸው የሚደራጅበትን። እኔ አንድ ሰው በቤተ ክርስቲያን አሁን ብዙ ጊዜ ያለው ችግር የፋይናንስ አያያዝ ችግር፣ ሌብነቱ ነው አይደል? እና ብዙ ጊዜ ደግሞ በዛው መጠን ደግሞ ችግር አለው። አሁን የካህናቶቻችን እኮ አኗኗር ስታዩቸው በአብዛኛው እኔ በእርግጠኝነት የምናገረው ከደረጃ በታች ነው የሚኖሩት። የሌሎቹን አገሮች ካህናት አገልጋዮቻቸውን ብታዩቸው የሚከፈላቸው በጣም ያው አቅማቸውን ብዙ ስለሆነ በዛው ልክ ነው የሚከፈላቸው። እና ቤተክርስቲያን በልማት እኮ ባደገች መጠን በእያንዳንዱ አብነት ትምህርት ቤት የትምህርት ደረጃቸው ከፍ ባለ መጠን አቅማቸው ከፍ እያለ ኑሯቸውም እንዲሻሻል ማድረግ አንድ ዓላማ ተደርጎ ቢሰራ ለውጥን የሚቃወመው ሰው ያንሳል። ሬዚስታንስ መቀነስ ይቻላል። ስጋታቸውን መቀነስ ቢቻል እንዲህ እያደረጉ ነው። ሰንበት ትምህርት ቤትም አሁን አንዳንድ ጊዜ ሰንበት ትምህርት ቤት የለመዱት ነገር ፋሚሊያሪቲ እንደሱ ስለሆነ ነው እያስቸግራቸው ያለው። የለመዱት የኖሩት እንደሱ ነው። መዘመር ነው። ከዘመሩ የተወሰነ ደግሞ ትምህርት ከተማማሩ ለነሱ ሰንበት ትምህርት ቤት የሚመስላቸው እንደሱ ነው። በሌሎች አብያተ ክርስቲያናት አሁን ለምሳሌ የኮፕቲክ ልምድ ወስዱ አንድ ሰው ቢያሳያቸው ይደረግጣሉ። የኮፕቲክ እኮ ትልልቅ ተቋማትን የሚመሩ ትልልቅ ተቋማትን የሚሰሩ ናቸው። ሶሻል ያለው ውስጥ እኮ ብዙዎቹ የሚሰሯቸው የሰንበት ተማሪዎች ናቸው። የበጎ አድራጎት ድርጅቶችን የሚመሰርቱ ዛሬ ለምሳሌ ሰንበት ነው፣ በሰንበት እስረኞችን ሂደው የሚጠይቁ ሂደው የሚያስተምሩ፣ ክረምት ሲመጣ የደካማ ቤቶችን የሚሰሩ፣ ተርቤ ያላበላችሁኝ ተጠምቼ አላጠጣችሁኝም የሚለውን መመለስ የሚችሉ እንደሆኑ እኮ አስተሳሰብ አገልግሎት ማለት እኮ እንደዛ እንደሆነ እኮ አገልግሎትን የሚረዱበት መንገድ ቢቀየር እኮ የሰንበት ተማሪዎቻችን በጣም ውጤታማ ይሆናል። እና ማስረዳት ለውጥም እንደዚህ ተግዳሮት አለው። እኔ ብቻ እንዳልናገር ሌላ መግባት የምትፈልጉ ሰዎች ካላችሁ በቀረን ደቂቃ የተወሰነ ያዙትና ይሄንን እንቀጥልበታለን። እንደገና እንደ ፕሮጀክት አሁንም አሳይመንት ወስደን የምንቀጥላቸው እስኪ እንደው አሁን ሰንበት ትምህርት ቤትን እንደ ናሙና አይተነዋል። ሌሎችንም እንደ ናሙና እያየን ገዳም ላይ አሁን ገዳማቶቻችን ምን እየሆኑ ነው? በዚህ ዘመን የነበረን ገዳማቶቻችን ለምሳሌ የኤክሰለንስ ሴንተር ነበሩ፣ የሊቃውንት ማፍሪያ ነበሩ፣ የመንፈሳዊ ህይወት መገኛ ነበሩ። መነኮሳት ከተማ አይወጡም ነበረ። አሁን ያለውን ሁኔታ ይዩት። አሁን እኮ ገዳም መሸጋገሪያ ነው። ይገባል ይወጣል፣ ይገባል ይወጣል። ቢቻል አዲስ አበባ ይመጣል፣ ቢቻል ውጭ ሀገር ይመጣል። ካልቻለ ግን አዲስ አበባ መዳረሻው የሚሆን መነኩሴ ነው የሚበዛው። ገዳሙ የሚፈለገው ቆቡ የሚፈለገው ለምነና ህይወት ነው ወይንስ ለስልጣን ነው? እሱም ራሱ አንድ ጥያቄ ነው። በአብዛኛው ምናልባት ጥናት ይፈልጋል። ለስልጣን የሚፈልጉትም ሰዎች የገዳማዊ ህይወቱን የዛኛው ያክል የሚበዙበት ጊዜ ነው። ስለዚህ ገዳማዊ ህይወት ላይ ትልቅ ችግር ካለ ቤተክርስቲያን ላይ ችግር ብናይ፣ ምክንያቱም እነሱ ናቸው በኋላ ደግሞ ሊቃነ ጳጳሳት የሚሆኑት። አያችሁ፣ እንዲህ እያለ ነው የሚመጣው ማለት ነው።
እርስ በርሱ የተሳሰረ ነው። እነዚህ 9 ጉዳዮች ይሄንን ቅድም ያልኳቸው ይሄ ነው ኢቫንጀሊዝም፣ የሐዋርያዊ አገልግሎት ማጥመቅ፣ ወደ ቤተክርስቲያን ልጅነት ማሰጠት፣ የውጭ ሀገር ዜጎችም በሀገር ውስጥ በጠረፉም ባልተዳረሰባቸው አካባቢዎች የቀደሙ አባቶቻችን እንዳደረጉት። አሁን እሱ ኢቫንጀሊዝም እኮ በነ ጻድቁ ተክለ ሃይማኖት ዘመን፣ በነ አባ ኢየሱስ ዘመን፣ በኋላም በመጡ ታላላቅ አባቶች ዘመን እኮ የነበረው ኢቫንጀሊዝም እኮ ቀዝቅዞ አሁን ቤተክርስቲያን ሽሪንክ እያረገ ከ100% 90%፣ ከ90% 80%፣ ከ80% 50 እየደረሰ ነው። እና ይሄ ማለት እኛ ሁልጊዜ እያጣን ነው እንጂ እያገኘን አይደለም። ኢቫንጀሊዝም ማለት እሱ ማለት ነው። አላቸው ሌላ ሀሳብ ጥያቄ ያለው? አንድ ሀሳብ ማንሳት እችላለሁ? ይቻላል ማማ። እሺ እግዚአብሔር ይስጥልኝ። ምንድነው ይሄን ማለት ስልጠናውን አሁን ዛሬ ጀስት 4ኛ ቀን መሰለኝ ካልተሳሳትኩኝ፣ እና ጀስት እያዳመጥኩት ነበር። የሚነሱ ሀሳቦች ምናምን እየተከታተልኩኝ ነበር ነው ምን ሀሳብ መጣብኝ። አሁን እንደዛ አይነት ስልጠናዎች አሁን ጀስት ከየት ሰዎቹ አሁን የምንሳተፎች ሰዎች የት እንዳለን እና ምን አይነት ፖዚሽን ላይ እንዳለን ምናምን በእርግጥ እውቀቱ ብዙ የለኝም። ግን እንደዛ አይነት ስልጠናዎች ምናልባት አንደኛ ጀስት ለውጥ እንዲያመጡ ነው የሚፈለገው እና የሆነ ታርጌት የሚደረጉ ሰዎች ለምሳሌ ሰንበት ትምህርት ቤት ላይ ያሉ ደግሞ ጀስት ወይ በሰብሳቢነት እንደዚህ የሆነ ፖዚሽን ላይ ያሉ ሰዎች ስፔሻሊ ኢትዮጵያ ውስጥ ያሉ በሰንበት ትምህርት ቤት ደረጃ እና እንደዚህ ቤተክርስቲያን መዋቅር ላይ የሚያገለግሉ ሰዎች ጀስት እነዚህ አይነት ስልጠናዎችን በደንብ የሚያገኙበት እና ጀስት ጆይን የሚያደርጉበት ሚንስ ቢኖር ውጤት ለማምጣትም ይቀርባል ብዬ አስባለሁኝ። እና ምክንያቱም ዞሮ ጀስት እንደዚህ አይነት ስልጠናዎች መሬት ላይ እንዲወርዱ ነው። መሬት ላይ ደግሞ ጀስት ይህ ምንድን ነው እያንዳንዱ ምዕመን ላይ እንዲደርስ ነው የሚፈለገው እና እንደዛ ደግሞ ለማድረግ ደግሞ ጀስት ሰንበት ትምህርት ቤት ቅርብ ነው። ይሄ ምንድን ነው እንደዛ አይነት ነገሮችን ተደራሽ የምናደርግበት ሚንስ ምክንያቱም አሁን ስልጠናው አንዳንዴ እየተከታተልን ያለን ሰዎች አሁን 30 ምናምን ነን which is ኦኬ ጥሩ ነው። ግን ደግሞ ካለው መሳተፍ ከነበረበት የሰው መጠን አንጻር ስታይ ግን ጀስት which is ትንሽ እና ስፔሻሊ ሰንበት ትምህርት ቤት ላይ ተደራሽ በትንሹ እንኳን መድረስ የሚችልበት ሚንስ ቢኖር ይሄ ስልጠና ከዛ ደግሞ ወደ ሌሎች እየወረደ ይሄዳልና ምናልባት ከዛ አንጻር ብናይ የሚል ሀሳብ ለመጨመር ነው። ጌስት ጥያቄ ማማሩ በጣም መሰረታዊ ነው። ግን እኔ ጥያቄ አለኝ። ይሄንን ማድረግ የሚችለው ማን ነው? እኔ አሁን ምንድነው ያሰብኩት፣ አሁን ለምሳሌ ዛሬ 1000 ሰው ቢሆን በጣም ደስታውን አልችለውም አይደል? ቢሆንም ጥሩ የነበረው 200 ሰው 300 ሰው፣ ምክንያቱም ይህንን ሰዓት ብዙ ነገር መስዋዕት አድርገን አይደል? ስለዚህ ሰንበት ትምህርት ቤት አባላት ቢኖሩበት፣ የሰበካ ጉባኤ አባላት ቢኖሩበት፣ የውጭ ሀገር ውስጥ ብዙ ሰው ቢሳተፍበት ለውጥ እንዳልከው በትክክል ይመጣ ነበር። ግን ማን እንዴት አድርገን ነው? እሱ የእናንተ ግዴታ አይደለም ወይ? ለውጥ ማለት እሱ አይደለም ወይ? አሁን የለውጥ እኮ ማለት አንድ ሰው አሁን የመቅዲ እንደ ምሳሌ ብናነሳው እናቷ አምሃ በቃ ይሄን ነገር እኮ እስኪ እንደገባንና ምን ያክል እንደተረዳ ነው መሬት ላይ እንዴት ማውረድ እንደሚቻል ለማየት እስኪ አሳይመንት እንውሰድና ከኢትዮጵያ ያሉ ሰዎችን አማክረን ተወያይተን በግሩፕ አሁን እሱ አንድ ለውጥ ነው ኢንፍሉዌንስ እያደረገ ነው። አሁን አንተ ደግሞ ያመጣኸው ማማሩ በጣም ጥሩ ሀሳብ ነው። ግን እንዴት አድርጎ ነው መሬት ላይ የሚወርደው? እናንተ አይደላችሁም ወይ እሱን የምትሰሩት? እንደሱ አይደለም ወይ? የለውጥ ሂደትም እኮ እንደሱ እኮ ነው አይደለ? መጀመሪያ 2 ሐዋርያ 1 ሐዋርያ 12 120 ቤተሰብ ከዛ ክርስትና ዓለም ላይ እንዲህ አይደለም ወይ? በትንሽ ሰው ይጀመራል። ከዛ በኋላ ግን ጥረት ያላቸው
ቁርጠኝነቱ ያላቸው ሰዎች ካሉ ብዙ ነገር ማምጣት አይቻልም። ማማሩ እውነት ነው መምህር። የሆነ ሙከራ አድርጌ ነበር በራሴ ዝም ብዬ እንትን ለማለት እና ምንድነው የሆነ ሰው ፊድባክ የሰጠኝ ማለት እኔ አሁን ኢትዮጵያ አይደለም ያለሁት እና ኢሮፕ ነው ያለሁት እና እንደዚህ የማውቃቸውን ሰዎች ለመሰባሰብ ምናምን ለሆነ ጓደኛ ሀሳብ አነሳሁለት ነገር እና አይ አሁን እዛ ያሉት ሰዎች እንዴት ነው የሴኩሪቲ የደህንነት ስሜት ብዙም ጥሩ አይሰማቸውም ምናምን አይነት ነገር አሉና ኦኬ ሀሳቡን ዝም ብዬ ይዤው ቆየሁኝ ነገር እና ጀስት እንደዛ ሲለኝ ትንሽ እንትን አልኩት። ለዛም ነው አሁን ጀስት ዝም ብዬ ለቤቱ ሀሳቡን ያነሳሁት። ፖለቲሳይዝድ ይሆናል ብለው አሰቡ? ከፖለቲካ ጋር ያነካካናል ብለው ነው የሚያስቡት? አይ ቲንክ እንደዛ አይነት ኢሹም ፈርተው መሰለኝ። ግን ደግሞ አብዛኞቹ አሁን ያሉት ወንድሞቻችን ኢትዮጵያ መሰለኝ ያሉት፣ ከውጭም ያሉ አሉ፣ ግን ብዙ ሰው ኢትዮጵያ እንዳለ እንደሱ ፍራቻ ግን ሊያስፈጠር የሚችል አካሄድ አለ መታረም ያለበት። እኔ አይታየኝም። መምህር እሺ ላቋርጣ ይቅርታ፣ እኔ ያለሁት ኢትዮጵያ ውስጥ ነው። እሺ ብዙ እንትን እኔ ዙሪያ ላይ ያሉ ሰዎችን ለመሞክሬ ነበር። ስልጠናም ዙሚንግ ሲስተሙ አጠቃቀሙን አልቻሉም ነበር። ባለፈ ግሩፕ ላይ ስልጠናም ለመስጠት ሞክሬ ነበር። ዘጸአት ወይም ፍስሐ ጽዮን እሳቸው ጋር የእሳቸው ተማሪ ነን እና እሳቸው ነግረው ነው ወደዚህ የመጣሁት እና አብዛኞቹ ኔትወርክ ነው ኢትዮጵያ ውስጥ ማታ ማታ ላይ ያው እንግዲህ ሁሉም ስራ ቦታ ቢሆን ዋይፋይ ምናምን ይጠቀማሉ። ቤት ሲሆን ግን ያው ማህበራዊ ኑሮም አለ አይመቻቸውም እንጂ በጣም ፍላጎት ያላቸው ሰዎች አሉ። ጥረት እያደረኩኝ ነው ቢያንስ በሳምንት 2 ቀን ስለሆነ